ሆሊውዶች ሰረቁ ይልል ነው። እኔ የወንዶች ጉዳይ የሚኪ ነበር የሚባል ነገር ነበረ። የሌጀሪ ስራ ነው ቲያትር። አለበለዚያ ደግሞ በተቃራኒው በመከራ ነው የምትሰሪው። የወንዶች ጉዳይ አይደለም የሚመሳሰለው ከእኔ ፊልም ጋር። በተለይ በፊልም የጀመሩ ልጆች ወደ ቲያትር ለመምጣት ይፈራሉ። በኢንተርቴንመንት ዴፊኒሽን ኢንተርቴንመንት ማልቀስም ነው መሳቅም ነው። ሚኪ የህይወት ፍልስፍና ምንም ሞቲቭ ያልነበረኝ ሰዓት ነው ስራ ለመስራት። ማዘር ካረፈች ባላንስሽን ስታጭ እኮ በጣም ኢሞሽናል ትሆኛለሽ። ወደኋላ ተመልሰህ ከአንድ ነገር የመቀየር እድል ቢሰጥህ ምን ትቀይራለህ? አዲስ አበባ ሴት ፖስት ካርድ እንኳን ብሰጠው እል ነበረ። በቃ ዲላ ሆኜ ነገሮች ያልፋሉ ብሎ ካለማሰብ የሚመጣ ትልቅ ስህተት ይፈጥራሉ በህይወታችን ውስጥ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ? ዛሬ እንግዲህ እዚህ ስቱዲዮ ውስጥ እንግዳይ አድርጌ ጋበዝኩት ሁላችንም እጅግ በጣም የምንወደው የምናከብረው ሚኪ ተስፋዬን ነው። ሚኪ እንኳን ደህና መጣ። እንኳን ደህና ቆየሽ። አክብረክ እዚህ ስቱዲዮ ድረስ ስለመጣህ ጊዜን ሰጥተህ እጅግ በጣም አመሰግናለሁ። ምንም ችግር የለም። ሚኪ እንግዲህ ጥያቄን ስጀምር ስላንተ አንዳንድ ጓደኞችህን እየጠየቅኩኝ ነበረ። እንዴት ነው ሚኪ? አጋጣሚ ሆኖ አብረን የመስራት እድል አላጋጠምንም እኔ እናንተ እና በጣም የሚገርመው ነገር ቃሉን እንደውም በቀጥታ እጠቀመዋለሁ ብዬ ነው። ብዙ ሰው በጣም ፖዚቲቭ ነገር ነው ስላንተ የነገረኝ። በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው። ከዛ ግን አንድ ወዳጃችን ምን አለ፣ ከሚኪ በጣም የሚገርመኝ አለ የሚሰራቸው ካራክተሮች በሙሉ ካራክተራቸው የሚወስዱት አብዛኛውን ጊዜ የሚጫወተው ካራክተር ክፉ ገጸ ባህሪ እንደዛ አይነት ገጸ ባህሪ ነው፣ ግን እሱ ቅዱስ ነው። ይሄን ቃል ተጠቅሞ ነው ያለኝ። እንደዛ አይነት ድረስ ነው አለኝ። እና እንዴት ነው እንደዚህ አይነት ካራክተሮች ሲመጡ የምትቀበልበት መንገድ፣ የምትሰራበት መንገድ? እና ያው ብዙ ጊዜ ሆነክ ነው የምትሰራው። ለምሳሌ ከሌሊቱ 6 ሰዓት ላይ ልክ አጠገቤ ነበርክ። እኔ ራሱ እየፈራሁ ነው። የምርቃቱ ቀን ስናየው አብረን ነበር ካስታወስካ። እና እኔ ራሱ እየፈራሁክ ነበር ያየሁትኝ። እና እስቲ ስለ ገጸ ባህሪዎች እናውራ። በጣም አመሰግናለሁ ባዩሽ። በጣም የአንቺም አድናቂ ነኝ። ግን ያው ከትወናው ጠፍተሻልና እሱ ነገር ለምን እንዴት እንደሆነ አላውቅም። አንቺ ነሽ በደንብ የምታውቂው። ምናልባት ትነግሪን ይሆናል ለምን እንደሆነ። ወደ ጥያቄ ስመጣ ይሄ ምስክርነት ጓደኞች የሚሰጡት አስተያየት መቼም ያው ትንሽ ግነት ይኖርበታል። ቅዱስ የሚለው ነገር እንኳን በፍጹም ሊባል አይገባውም፣ መባልም የለበትም። ለእንደኔ አይነቱ ሰው በጣም ሩቅ ነው። የግን ባህሪ ኮመን ባህሪዎች ይኖሩናል ሁላችንም። በቀን ተቀን ህይወታችን የምንጠቀማቸው ጸባዮች አሉ፣ ባህሪዎች አሉ። የትኛው ይጎላል ነው። እንደዛም እንዲሆን ደግሞ ያለሽበት ሁኔታ ያስገድድሻል። ምሰሪው ስራ፣ አብረሽ የምትውዩ ሰው፣ እሱ ነገር ቢያንቺም ባህሪ ላይ ተጽዕኖ አለው። ሪያክት የምታደርጊበትን መንገድ ይወስነዋል። ምናልባት እኔ በስነ ጽሁፍ እና በቲያትር በፊልም ስራ ውስጥ ባልሆን፣ ምናልባት በሌላ የስራ ኢንቫይሮንመንት ውስጥ ብሆን የምገለጽበት መንገድ ምናልባት አላቅም፣ በደንብ አላሰብኩበትም ይሆናል። ሌላ ሊሆን ይችላል፣ ባህሪ ሌላ ሊሆን ይችላል መገለጫው። ለማንኛውም ያልሽው ነገር ግነት አለበት ለማለት ነው። እንደ ማንኛውም አይነት ሰው ድክመት አለብኝ፣ ጠንካራ ጎን አለኝ። ላዳብረው የምፈልገው ባህሪ አለ፣ ልተው የምፈልገው ደግሞ እንዲሁ ጸባይ አለ። ወደ ተቃርኖ ወደ ትወናው ስራ የድርሻ ጉዳይ ደግሞ የሚሰጠኝ ሮል ደግሞ ብዙ ጊዜ መጥፎ ከመሆኑ አንጻር እንዴት ነው የተቃርኖ ላልሽው፣ ብዙ ተዋናዮች እንደዛ ናቸው። በነገርሽ ላይ ሆሊውድም ቦሊውድም አካባቢ ያሉ አንዳንድ አክተሮችን ወይም ተዋናዮችን ባክግራውንዳቸውን ለማየት ሞክሬያለሁኝ እና
በጣም አንታይ ሆነው የሚሰሩ ተዋናዮች በሪል ላይፋቸው በጣም ጥሩ ሰዎች እንደሆኑ ይነገራል። እና ደግሞ በጣም ብዙ ጊዜ ሄሮ ቆንጆ አፍቃሪ ምናምን ሆነው የሚሰሩት ደግሞ እንዳው በቁጥር ልጠቅስልሽ አልችልም፣ ከሌ ልልሽ አልችልም እንጂ በጣም ሰክሰስፉሎች በህይወታቸው ፋይናንሻሊ ማቴሪያሊ እንደገና በጣም ጥንቁቆች በህይወታቸው በጣም ጠንቃቆች፣ ተጠራጣሪዎች። ራስ መውደድ ኖርማል ነው፣ ግን ሰልፊሽ የሚባለው አይነት ባህሪ የሚታይባቸው ናቸው። እንዲሁ ዝም ብዬ ሃይላይቶቹን የአንዳንዶቹን ሃይላይት ሳይ እና በትወና ዓለም ውስጥ እንደዚህ አይነት ነገር ይገጥማል። በትክክል ራሳቸው ሆኖ ደግሞ የሚገጥሟቸውም ሮሎች እንደዛው ከነሱ ባህሪ ጋር በተለይ ጥሮቹ ተመሳሳይ ሆኖ የሚገኙበት ጊዜ አለ። ብዙዎቹ የሚሰጠኝ ባህሪ በሪል ላይፍ አየሽ ጥሩ ለመሆን ከሞከርሽ አንድ ማትወጂው ነገር አለ ማለት ነው። መጥፎ ነገር ወይም መጥፎ ጸባይ አትወጂም ማለት ነው። ወይም እሱ ለማስቀረት ትፈልጊያለሽ ማለት ነው። ስለዚህ ትወናው ላይ እንደዚህ አይነት መጥፎ ባህሪያት ሲሰጡኝ በደስታ ተቀብዬ በደንብ አድርጌ ይሰራለሁ። ምን ገጥሞ ያውቃል? ማትረሳው ገጠመኞች ከዛ የተነሳ? ቤተሰብ አካባቢ ትናንሽ ልጆች ፊልሞቹን በአጋጣሚ አይተው በትክክል ደስ ያላላት አንዲት ትንሽ የእህቴ ልጅ ነበረች። አሁን እንኳን ትልቅ ናት። እሷ ከምር እንትን ስትል ሪያክት ስታደርግ አየዋት። እናቴም እንደዚሁ እሷን ይማረው አንድ የጥፋት ውሃ የሚባል ፊልም እዛ ላይ አንድ ቁልፍ ሽንት ቤት ውስጥ ገብቶ አውጥቶ ከዛ የሚያሸተው ነገር አለ። እንዴት እንደዛ ታደርጋለህ ብላ አይ ቅንብር እኮ ነው አፈር ውስጥ ከተነው ነው እንደዚህ ምናምን አልኳትና እንትኖች አሉ እንደዚህ ቤተሰብ አካባቢ በመስራትሽ ደስ ሲለው በያዝሽው ባህሪ ግን የሚከፋበት ጊዜ አለ። አንድ ሁለቴ እንደዚህ ገጥሞኛል። በተመልካች አንጻር ደግሞ ተጽዕኖ የሚያሳድርበት ሰው አለ። ተመልካች አይደለም እኛ ራሳችን እኮ ተጽዕኖ ያድርብናል። አንዳንድ ተዋናይ የሚገርምሽ ነገር ሆሊውድ አካባቢ ሳይካትሪስት ወይም የስነ ልቦና አማካሪ ይመደብላቸዋል። መጥፎ ባህሪያትን ይዘው ለረጅም ጊዜ የሚሰሩት በተለይ ለምንድን ነው? ሲገቡ በጥልቀት ስለሚገቡ ዲቴይል ስለሚያጠኑ እያንዳንዱን ድርጊት፣ አስተሳሰብ፣ ሁኔታ ደረጃ በደረጃ ስለሚያደርጉትና የየቀኑ ህይወታቸው ስለሚያደርጉት ከዛ ውስጥ ለመውጣት ደግሞ በጣም አስቸጋሪ የሚሆንበት ጊዜ አለ። የስነ ልቦና አማካሪ ተመድቦላቸው የሚሰሩ ተዋናዮች አሉ። አንድ ድሮ ኢምፓየር የሚባል ፊልም ነበርና አንድ ኒክ የሚባል ገጸ ባህሪ ነበረ በልጅነት ያስታውሳለሁ። እና ስለሱ ተዋናይ ታሪክ ስሰማ በጣም መጥፎ ባህሪ ወስዶ ነው የሚጫወተው። የስነ ልቦና አማካሪ ተመድቦለት ነበር የሚባለው። ከዛ ለመውጣት በጣም ይቸገር ነበር ይባላል። በሀገራችንም እንደዚህ አይነት ባህሪ ተጫውቼ ለመውጣት ተቸግሬ ነበረ ያሉ አንድ ሁለት ተዋንያን አሉ። ስለ ወግሾም እንደዚህ የሚወራበት ጊዜ አለ። ሀሁ ወይም ፐፑ ላይ እናት ዓለም ጠኑ ላይ እንደዚህ የመሳሰሉት ባህሪያት ላይ ተጫውቶ እዛ ላይ የተጫወታቸው ባህሪያት በሪል ላይፉ ላይ የፈጠሩትን ተጽዕኖ ይነግሩሻል። በወቅቱ የነበሩት ባለሙያዎች ጓደኞቹ እንደዚህ እና ባለሙያ ላይም ተጽዕኖ ይፈጥራል ነው የምልሽ። እንኳን ተመልካች ላይ አንዳንድ ሰው ሲያይሽ ገና ኢሪቴት የሚያደርግ ሰው አለ። እኔ ያልወደውም ሰው አለ። አየሽ ያንን ተዋናይ የትኛው ረዛራ እኔ ያልወደውም ደስ አይለኝም
እኔን ነው ወይስ ሰውየው? አንተ እኔ እኮ ሌላ ነኝ፣ ያ ሰውዬ ሌላ ነው እንዴ? እንደዛ። ኧረ በስማ እንዲህ ምርር የሚለው ሰው አለ ውስጡ ያንን ጸባይ ያንን እንትን ለማስለቀቅ ጠጋ ብለሽ አግባብተሽ አጫውተሽ ምናምን። እና በዚህ የተነሳ ምሳሌ ያው ብዙ ጊዜ የአርቲስቶች ክፍያ፣ ህዝቡ የሚሰጣቸው ወረፋ ማለፍ እነዚህ አሉ እና መንገድ ላይ ሲያዩ ይሄንን አያደርጉም አልወደውም በማለት ወይስ እለፍ እለፍ ሚኪ አይሉ? አይ አንዳንድ ሰው እንትን ነው እንጂ አብዛኛው ሰው ደስ ይላል፣ ያበረታታሻል። ቆንጆ ነው የሰራኸው በርታ ምናምን ነው የሚልሽ። በቃ በግል ህይወትሽ ሰክሰስፉል ሆነሽ እንዲያይሽ ይፈልጋል አብዛኛው ሰው። አንደርስታንድ ያደርጋል። አንዴ እኔ እንደዚህ ሆኛለሁኝ አጋጣሚ ህይወት በደረጃ ላይ በጣም እንደዚህ አይነካና እስካሁን ድረስ አልለቀቁኝም። ሲያዩኝ ሁሉ በጣም ነው የምጠላሽ እዛ ላይ ይሉኛል። በጣም አንተ ደግሞ ተደጋጋሚ ነው የሰራው። እኔ ፈሪ ሆንኩ ከዛ በኋላ። የሚገርምክ እንደውም እኩይ ገጸ ባህሪ እንደዚህ ለመስራት ይህን ያህል ነው ማለት እና አንተ ደግሞ ተደጋጋሚ ነው የምትሰራው ሁላ። አዎ አሁንም አንድ አቤል ረጋሳ የሚባል ጓደኛችን አለ። የሱ ፊልም እንግዲህ ጊዜያዊ ርዕሱ ይሁን አላውቅም፣ ኮድ 07 የሚል ፊልም አለና እሱ ላይም እንደዚሁ መጥፎ ጸባይ ያለውን ሰውዬ ባህሪ ነው የሰጠኝ። ግን እንዴት እንስራው ከሌሎቹ መጥፎ ባህሪያት በምን እንለየው? ፊዚካሊም አንዳንድ ባጫወት መንገድ ምናምን ተባብለን የተወሰኑ ነገሮች ለዋውጠን ሞክረናል ነው። የአንድ ታሪክ የጀርባው አጥንት ወይም የአንድ ፕሌይ ሴራውን ይዞለት ሊሄድ የሚችለው ፕሎት አንዱ ዋናው ግጭት ነው። የግጭቱ መነሻ ደግሞ አንታይ የሆነው ገጸ ባህሪ ነው። እዚያ አንታይ ገጸ ባህሪ ምንም ተጽዕኖ እንደሚያሳድር እንዳለው የታወቀ ነው። በታሪክ ውስጥ ስታዩ ደግሞ ይበልጥ ተጽዕኖ ያሳድርብሻል ከማንበብ በላይ። ሚኪዬ ከአንዳንድ ወዳጆቻችን አሁንም ስለአንተ አንዳንድ ኢንፎርሜሽን ስጠይቅ ሚኪ ከመጣ ይህን ሳትጠይቂው እንዳይሄድ ብለው አንድ ሀሳብ ነገሩኝና የወንዶች ጉዳይ የሚኪ ነበር የሚባል ነገር ነበረ። በዚህም የተነሳ የተለያዩ ውዝግቦች ተፈጥረው ነበር። ይህንን እንዴት ነው ሚኪ የሚገልጸው? ልክ አሁን አንቺ እንዳልሽው ነው ወሬው ኢቮልቭ አድርጎ እኔም ጋር አድማሱም ጋር የደረሰው የሱ ነበረ የሚል አማርኛ ማለት ነው ይመስላልና ነበረ። እንዴት አንድ አይነት ቋንቋ ሊሆን እንደሚችል አላውቅም። ይሄ ሊትራሊ ምን ማለት መሰለሽ? ወደቀ ሲባል ተሰበረ እንደሚባለው ማለት ነው። እኔ ወደኩኝ ብዬ ሳወራለሽ አንቺ ሌላ ቦታ ሄደሽ ሚኪ እኮ ተሰበረ ብለሽ እንደምታወሪው ወይም አንቺ በነገርሽኝ ላይ የሆነ ነገር አድርጌ እንደማወራው አይነት ነገር ነው። እንደዚህ አይነት አመል ያለባቸው ሰዎች አሉ። የነሱ ችግር አይደለም፣ ይሄ የካራክተር ችግር ነው። አንቺ ማለት በቃ ሰው የምታምኚ ከሆነ ነገሮችን ቀለል አድርገሽ የምታይ ከሆነ በማንም ሰው ፊት ነገሮችን አቅልሽ ልታወሪ ትችያለሽ። ለአንዳንድ ሰው ግን እንደዛ ላይሆን ይችላል። እንትን አለ ይሄ የወሬ ህመም አለ፣ ራሱን የቻለ ተርም አለው። በጣም ነገሮችን ኤግዛጀሬት አድርጎ መናገር፣ የሰሙትን ነገር ላይ ጨማምሮ ማሳድጎ አውርቶ የሆነ ኪዮስ ሲፈጠር ማየት፣ ዲስትራክሽን ሲፈጠር ማየት እንትን ናቸው፣ በሽታ ናቸው። ስያሜዎች አሏቸው። የስነ ልቦና ሰዎች የሚሰጡት ስያሜ አለ። ብዙ አይነት ችግር አለብን። ብዙዎቻችን አናውቀውም። ህመማችንን በጊዜ ትሪት ካልተደረገ አይለቅም። ምንድነው በቃ ተጣሞ ያደገ ዛፍ
ለማቃናት በጣም አስቸጋሪ ነው በጊዜ ካልሆነ በስተቀር እና ይሄ እንደዚህ አይነት ችግር ያለባቸው ሰዎች የፈጠሩት ወሬ ነበረ። እኔ አንድ የፍቅር ዘዴዎች የሚባል ፊልም ስክሪፕት ድሮ 97 አካባቢ እነ ቢኒያም ወርቁ ግሩፕ በትኜ ነበረ። እነ ሰለሞን ቦጋለ፣ ጌታውን ሰለሞን አሁን አውስትራሊያ ነው፣ ፍቃዱ ከበደ፣ አንዲት ልጅ ነበረች። እኔ ራሴ አምኖን እንሰራዋለን ብለን የፍቅር ዘዴዎች ይላል ከራሴ የልጅነት የፍቅር ገጠመኝ ተነስቼ የሰራሁት ፊልም ነው፣ የጻፍኩት ፊልም ነው፣ ፊክሽናይዝድ አድርጌ ማለት ነው። እና እሱ ፊልም እንሰራዋለን ተባብለን ተበተነ፣ በታይፕ ተጽፎ አስታውሳለሁ። እዚህ 70 ደረጃ አካባቢ ነበር እንደውም ያጻፍኩት ታይፑን እና ምጽፈዋ ልጅ ራሱ እየሳቀች አንዴ እንትን እያለች ምናምን ነበረ ስትጽፍ የነበረው። ግን በአጋጣሚ ሆኖ መሰራት አልቻለም። ሰለሞን ቦጋለ ለምሳሌ ለዓለም ፀሐይ በቀለ ሰጥቷታል እና እንዴት ቆንጆ ስክሪፕት ነው አለችኝ። ደራሲው በጣም ብስል ብሎበታል ይሄን ጽሁፍ ምናምን አለችኝ ምናምን አለ። ዓለም ፀሐይ ያኔ ሜጋ ነበረች፣ ዓለም ፀሐይ በቀለ ግን ልንሰራው አልቻልንም እና እሷ ትልቅ ሰው መስሏታል የጻፈው አይነት ነገር ነው የሶል ንግግር። ሶልም ወዶት ነበረ። ፍቄም ራሱ ለምንድነው ያንን ስክሪፕት ማንሰራው ሁሉ ይል ነበረ። ከዛ የወንዶች ጉዳይ የሚባል ፊልም ደግሞ 99 አካባቢ ወጣ። ሰለሞን ታሼ ነው እንደውም ከሱ ጋር መጀመሪያ ያየሁት። ሳይ አንዳንዶቹን ሲኖች ሳይ ታሪኩን ሳይ ምናምን ዋው እኔ ብቻ አይደለሁም የማስበው ማለት ነው እንደዚህ አይነት ነገር። እና ገርማህል ሶል አንድ ከዚህ ታሪክ ጋር የሚመሳሰል ስክሪፕት ነበረኝ ሳይሰራ ቀረ እንጂ ምናምን አልኩት ለሱ። እዛ ከሆነ ጊዜ በኋላ ደግሞ የምሁሩ ፍቅር የሚባል ቲያትር ጀመርኩ። እዛ ቲያትር ላይ እነ ሸዊት እነ ትዕግስት ግርማ የመሳሰሉት ልጆች ነበሩ። ለእነ ሸዊትም ነግሬያቸዋለሁ። የወንዶች ጉዳይ የሚባለው ቲያትር እኮ የሚመስል ስክሪፕት አለኝ። ገርማል እኔ በቃ የኔ ብቻ ታሪክ ይመስለኝ ነበረ ምናምን ብዬ ነው ያወራሁት። ግን የምሁሩ ፍቅር በሆነ አጋጣሚ ስታክ አድርጎ ነበር፣ ልጆቹም ተበታትነው ነበር ምናምን። ከዛ አንድ ጓደኛዬ እኔ አድሜን በጣም ነው የምወደው፣ በጣም ያበረታተኛል ስንገናኝ ምናምን እና እንገናኛለን፣ ሰላም እለዋለሁ፣ ሰላም ይለኛል ምናምን። ለካ የሆኑ ወሬዎች እየሰማ ቅሬታ ውስጡ አድሯል እና እንዴት ላድርግ ምናምን አይነት ውስጥ ገብቷል። ገብቶሻል? እኔ አላውቅም ይሄን እኔ ሀገር ሰላም ነው ብዬ አንድ ጓደኛዬ አድማሱ ለምንድን ነው ጓደኛህን እስኪ ምከረው ብሎኛል፣ እስኪ አናግረው ብሎ ደወልኩለት። ምንድን ነው አድሜ ምናምን ስለው ምንድን ነው አትበለኝ፣ ለምንድን ነው የማትከሰኝ አንተ? ለምን አትከሰኝም? ምንድን ነው እሱ? እንዴት ምንድን ነው ትላለህ? ከአንድም 2 3 ሰው አድማሱ ስራዬን ወስዶብኛል ብሎ ነግሮኛል። እና ለምንድን ነው የማትከሰኝ? እኔ አንተና እሺ ሰውየውን ይዘውናና ፊት ለፊት እንነጋገር። እሺ ይዤው እመጣለሁ። ይዘህልኝና አልኩት። ያ ፊልማችሁ እኮ በእናትሽ እንዴት እንደወደድኩት፣ እኔም ጋር አንድ ስክሪፕት አለ አሻሽሎ መስራት የሚቻል ከሆነ ምናምን አላ የነ እዛ ቡድን ልጆች ለአንዳንድ ልጆች ነግሬያለሁ፣ መመሳሰሉን ነው። እዛ ተቀጣጠርን። ጉሩሜም ነበረ፣ ጉሩሜ ኤርሚያስ። እኔም አንድ ጓደኛ ነበረኝ፣ እሱ ነበር። ወደ 6 ሰዓት አካባቢ ፒያሳ መቀሌ የሚባል ሆቴል ነበረ። ደስ እያለኝ ነው በቃ እኔ ለመፋጠጥ ሌላ ሰው 2 3 ሰው ነግሮኛል ነው ያለው። እነዛ ሰዎች እንዲመጡ ፈልጋለሁ እና እኔ ፊት እንደዛ እንዲሉ ሚኪ እንደዚህ ብለዋል እንዲሉ ነው የምፈልገው። እዛ የፈለግኩትን ልቀጣ ነው ያልኩት። የፈለግከውን ቅጣኝ
አይኔ ብዙ ነገር ሳስብ ነበር አለ። በቃ ይሄን ልጅ ምን ላርገው? እኔ ከቲያትሩ ከአርቱ እንድትወጣ አልፈልግም፣ ግን ምን ላርገው እያልኩ እያሰብኩ ነበረ። እና ለወደፊቱ እንደዚህ አይነት ነገር ባይደገም። ምንድን ነው የማይደገመው? ይመሳሰላሉ እኮ ይባላል። ማት ስራዎች ይመሳሰላሉ። በኋላ ላይ ይልሽ የኔን ስክሪፕት የፍቅር ዘዴዎችን ቢኒያም ወርቆ ያውቀዋል። ቢኒያም ወርቆ ይህንን የሚመስል ፊልም አለ ብሎ ቤንዳዝልድ የሚባል ፊልም ብሬንዳን ፍሬዘር የሚባል የሆሊውድ አክተር የሰራውን ፊልም አሳየኝ። የወንዶች ጉዳይ አይደለም የሚመሳሰለው ከኔ ፊልም ጋር። ቤንዳዝልድ የሚባለው ብሬንዳን ፍሬዘር የሰራው ፊልም ነው። እኔ ከሰራሁት ስክሪፕት የፍቅር ዘዴዎች ከሚለው ስክሪፕት ጋር አንድ አይነት ሆሊውዶች ሰረቁ ይልል ነው ነው እኔ ከሆሊውዶች ሰረቁ ሊባል ነው። አንዳንድ ጊዜ ሳታውቂ አይተሽ ፊልም የራስሽ መስሎሽ የሆነ ታሪክ ሰምተሽ አይተሽ አንበበሽ ምናምን ሌላ ጊዜ ትጽፊዋለሽ። የራስሽ ይመስልሻል፣ ካቺ ጋር ይዋሃዳል ምናምን። እኔ ግን ከሪል ገጠመኝ ተነስቼ ፊክሽናይዝድ ያደረኩት ነገር ነው። የልጅነት ፍቅር ምናምን ገጥሞኝ ከዛ ያንን ፋንታሳይዝ እያደረኩት ምናምን የጻፍኩት ስክሪፕት ነው። ግን ከቤንዳዝልድ ጋር አንድ አይነት ሆኖ ቁጭ። ማይ ጋድ ምንድን ነው የሚባለው? አሁን ቢኒያም ወርቆ ያንን ሲያሳየኝ በቪሲዲ ነበር የሰጠኝ። ቢኒያም ወርቆ አንተ እከሌ ይመሳሰላል እከሌ ይመሳሰላል ትላለህ። ምንም እኮ የማይመሳሰል ታሪክ የለም። ትራጀዲውን ኮሜዲ አድርጎ መስራት ይቻላል። ኮሜዲውን ትራጀዲ አድርጎ መስራት ይቻላል። ኢራን የተሰራው ፊልም እንትን የሚባለው ፊልም ከዚህኛው የሆሊውድ ፊልም ጋር እኮ አንድ አይነት ነው ምናምን እያለ እያንዳንዷን ነገር እየተነተነ ሲነግረኝ በቃ ድንግጥ ነው ያልኩት። አልኩ አይደለም እንዳውም ከወንዶች ጉዳይ ጋር አይደለም የሚመሳሰሉ ከቤንዳዝልድ ጋር በጣም አንድ አይነት ነው። እና እኛ እዛ ወሬው ላይ ተነጋግረን ተለያየን። እኛ ታሪክ እንሰጣጣለን፣ ብሬን ስቶርም እንደራረጋለን እኮ እንኳን አንተ ሰረከኝ ለመባባል እና የምትወነጃጀይበትም ወቅት አልነበረም። እኔ በግል ባህሪ የሰዎችን ስም በመጥፎ ነገር አላነሳም። መጥፎ ነገር ማነሳ ከሆነ የሰውየውን ስም ሳላነሳ ሐሳቡን ነው ማነሳው። ጥሩ ነገር ማነሳ ከሆነ የሰውየውን ስም እጠቅሰዋለሁ። ይሄ ለራሴ የምከተለው ፕሪንሲፕል ነው፣ ልምዴም ነው፣ የለመድኩት ጸባዬ ነው። ከበዛ የተነሳ ይመሳሰላል የሚለው ሐሳብ ነው እንግዲህ የሚኪ ነው ወደሚለው ተሰረቀ ወደሚል ሄደና ኖ እንዳውም እነሱ ጋር አንዲት ልጅ ነበረች ፍርቱና የምትባል አሁን የለችም። እሷ እንዳውም ሶል ሰለሞን ቦጋለ ጠቁሟት ስክሪፕት አለ አንተ ጋር ምናምን ብላኝ ያው ሰጥቻት አንበባው። እሷ እንዳውም የወንዶች ጉዳይ ግሩፕ ትመላለስ ነበር ያኔ። እነሱ ፊልሙን ጀምረዋል። እሷ በኋላ ነው የወሰደችው እሱን ስክሪፕት ያየችው። ማአት የሚመሳሰሉ ስራዎችን ልነግርሽ ይችላል። ማአት ችግሩ ምንድን ነው? እኛ አርቲስቶችም ሆነን አርቲስቶችንም እያልን ልክ በታሪኩ ውስጥ እንደሚሳሳቱ ገጸ ባህሪያት እኛም በውን እንሳሳታለን። የማጣራት ፊልተር የማድረግ ነገርን ዋን ሳይድ ብቻ ሳይሆን ቱ ሳይድ የማጣራት እንትናችን እንደ ሰው ይፈጠርብናል፣ ሀፕን ያደርጋል። አንቺ ነሽ የምታስተካክየው። ይሄንን አንቺ ቀርበሽ ማስረዳት አለብሽ። በርደን ኦፍ ፕሩፉ አንቺ ላይ ነው ያለው። ሰው የመሳሳት መብት አለው። ዋን ሳይድ ስቶሪ ሰምቶ የሚሳሳት ሰው ብዙ ነው። በቤተሰብ በጓደኝነት ውስጥ፣ በስራ ቦታ ላይ፣ በዚህ በኢኮኖሚው፣ በፖለቲክሱም፣ በማህበራዊ ኑሮ በአጠቃላይ ዋን ሳይድ ስቶሪ በጣም በጣም ችግር ነው የሚፈጥረው። ሰዎች ከፍተኛ ስህተት ውስጥ ገብተው ልክ አንድ ነበረው የሚሉበት ጊዜ አለ። ለፍርድም አይመችም ይመስለኛል አንድ ሳይድ ብቻ መስማት ወይም የአንድን ወገን ብቻ ሰምቶ አንድ ሀሳብ ላይ ሀሳብ መስጠት። ፕሪጁዲስ የብዙዎቻችን ችግር ነው። ፕሪጁዲስ ማለት ቅድመ ፍርድ ነው። ዋን ሳይድ ስቶሪ ሰምተሽ መፍረድ ማለት ነው።
ሄስቲ ጀነራላይዜሽን የሚሉት አለ። የጥቅል ፍርድ እያንዳንዱን ነገር ነጥለሽ ሳይሆን በቃ ባዩሽ እዚህ ጋር ጸባይዋ እንዲህ ከሆነ አቤልም ከሌም ዳንኤልም ፀሐይም እንዲህ ናቸው ብሎ እኔ ያንተን ማንነት እንድነግርህ የጓደኛህን ማንነት ንገረኝ በሚለው ነገር አትስማማ። እንዴት ግን የሚመሳሰል ነገር የሚለው በጣም የሚለያዩ ሰዎችን አውቃለሁ። በራሴ ህይወት አውቃለሁ፣ በሌላም ሰው ህይወት አውቃለሁ። በጣም ረባሽ፣ በጣም አስቸጋሪ የሆነ ሰው፣ በጣም ዲሰንት፣ በጣም አሪፍ ጸባይ ካለው ሰው ጋር በጣም ምርጥ ጓደኛ ሆኖ ያለው። ማታለል የማይወድ ሰው ግን መዋሸት ደግሞ ዴይሊ ላይፉ የሆኑ ጓደኞች አብረው ታያለሽ። ግን በመሃላቸው እሳት የለም ማለት አይደለም። እንዲህ አታድርግ፣ አደርጋለሁ፣ አታደርግ አለ። የጓደኝነት ማያያዣ ገመዱም እሱ ነው። አክቹዋሊ አንድ ስለሆንሽ አይደለም ጓደኛ የምትሆኙ። እና ምን ለማለት ነው ሄስቲ ጀነራላይዜሽን ፕሪጁዲዩስ ምናምን ችግራችን ነው፣ የብዙዎቻችን ችግር ነው። እንደ ሀገርም ብትዩ ቅድመ ፍርድ በጥቅል መፍረድ ምናምን አይነት ነገር አለ፣ ያለ ነው፣ የሚኖር ነው። አሁን ከእድሜ ጋር እንዴት ነው? ሰላም ነው? ያንን የፈታ ነው። 120 ላይ የኢትዮጵያ አርቲስቶች ስራ እየቀዱ ከሆሊውድ እየሰረቁ ነው የሚሰሩት የሚል ፕሮግራም ተሰራ። ከዛ ተመልካቹ እናንተ ለካ የውጭ ፊልም እየቀዳችሁ እናንተን እያላችሁ ነው የምትሰሩት እንዴ ምናምን ብሎ የዛ ሰሞን የሆነች እንትን ተፈጠረች። ከዛ በቃ እስኪ የሆነ ነገር ለምን አንሰራም ምናምን ብዬ አንድ ጋዜጣ ሊሰራ የሚፈልግ ልጅ ነበረ። ከእሱ ጋራ ስራ ተሰረቀ የሚባለው መቼ ነው የሚል ትንሽዬ የባለሙያዎች ኢንተርቪው ጥናት፣ የዳሰሳ ጥናት ነገር መስራት ጀመርኩና አንድ ጋዜጣ ሰራን ማለት ነው። ስራ መቼ ነው አንድ አይነት ተሰረቀ የሚባለው ወይም አንድ አይነት ነው የሚባለው ተመሳሰለ የሚባለው ምናምን በዛ ቁጭት ማለት ነው። እና እሷ ጋዜጣ ጥሩ ነበረች እና አዲስ ነገር የነበሩበት ዘመን ነው። አዲስ መዝናኛ ነው ምናምን ብለን ጀመርን። ግን ፍቃዱ በክፍለ ሀገር ፍቃድ ስለነበረ ከአንድ እትም በላይ መሄድ አልቻለም እና ብዙ አርቲስቶች ጋር ደርሳ ነበረ። ከዛ በኋላ ይልሽ የምሁሩ ፍቅር ራሱ አንድ የምንወደው ዳይሬክተር አላቲኖስ የሚባል የፊልም መሰባሰቢያ ቦታ አለና በወንዶች ጉዳይ የተነሳ ነው ማውራሽ። የምሁሩ ፍቅር ተገምግሞ አልፎ ከአመት በኋላ ቁጭ ብሎ ከአመት በኋላ ነው የወጣው ተገምግሞ አልፎ ብሔራዊ ቲያትር እና ያ ጓደኛችን ምናለኝ በኋላ ነው እኮ አናላይዝ ማድረገው ነው ለካ ለዚህ ነው እንደዚህ ያለኝ ያልኩት በኋላ ነው። ይህም ስራ የኔ ነው እንዳትላለኝ ማለት ነው። ገና ሲገባ ወደ ውስጥ ሰላም ድረስል ደግሞ ይህም ስራ የኔ ነው እንዳትሉ ምናምን አለኝ። አንድ የቴሌቪዥን ድራማ ይሰራ ነበረስ አልገባኝም። ምንም የገባኝ ነገር እዛው ትቼርኩ ማለት ነው። አሁን ዶቶቹን ልገጣጥም ብትይ በነግርሽ ይመጣልሻል ለምን እንዳለኝ እሱ። እኔም ዶቶቹን ገጣጥሜ ነው ይመጣልኝና ለካ ይሄን ቲያትር የሚመስል ታሪክ እና ምንድነው ካራክተር ተሰርቶ የቴሌቪዥን ድራማ እየተሰራ ነው። እዛ ግምገማን ቦታ ሚኪ ይሄ ቺን የምትመስል ልጅ አለች አንድ ልጅ እዛም የምንሰራት አንድ ስራ አለች ምናምን ብሎ ነግሮኛል ከገምጋሚዎቹ አንዱ። የኔ ብቻ ካራክተር አይደለም፣ የኔ ብቻ አንተን አይደለም፣ የኔ ብቻ እኔም ተምሬ ነው አይቼ ነው አንብቤ ነው ከሌሎች ሰዎች መማረውና ማየውን ነገር የምሰማውን ነገር ነው ኢንተርፕሬት የማደርገው። ለካ ይሄ ልጅ እንዳልሽው እሱም አምኗል፣ ስላመነ ነው ይህም ስራ የኔ ነው እንዳትል ምናምን ያለው። ምክንያቱም ከምሁሩ ፍቅር ጋር በጣም ተመሳሳይ ነበረ ስራ ካራክተሯ በተለይና ሁለቱም የሄዱበት መንገድ ዋናው ቲም የተመሰረተበት መንገድ ምናምን በኋላ ነው ለካ ለዚህ ነበሩ እንደዚህ ያለኛ ልጅ ምናምን ብዬ
2-3 ዓመት በኋላ ነው የነቃሁት። ወዲያውኑ አልገባኝም። ምንም የገባኝ ነገር የለማ። ይህም ስራ ሲል ምን እየሰራ እንደሆነ አላውቅም። እኔ የምንወደው የምናከብረው ልጅ ነው በጣም እና ብዙ ስራዎችን የሰራ ልጅ ነው። ኢቨን እሱ ራሱ ዋን ሳይድ ስቶሪ ፕሪጁዲስ ውስጥ ከቶታል። ገብቶሻል? አልጠየቀኝም፣ አላወራኝም። ገብቶሻል? የሆነ ነገር እንትን ሲሉ ነበረ እነዛ ልጆች ሲያስቡ ነበረ። እኔ ብቻዬን ነው የምንቀሳቀሰው። የተሰማኝን ነገር ለሰው በግልጽነት እናገራለሁ። መጥፎ ነገር አልናገርም። ማንም ላይ መጥፎ ነገር አላስብም። ግን እነሱ ዋን ሳይድ ስቶሪ ሰምተው የሆነ ነገር ሲያስቡ ነበር። ገብቶሻል? ይመስለኛል። ግን ከጊዜ በኋላ ግልጽ የሆነላቸው ይመስለኛል የተረዱት። ምክንያቱም የሆኑ ቦታዎች ላይ የሆኑ ነገሮች ገጥመውኛል። እነዛ ልጆች ፕሪጁዲስ ውስጥ እንደገቡና እንደደመደሙ ገብቶኛል። እና የሆኑ ነገሮች በሆነ አጋጣሚ ስንገናኝ ያደረጉት ነገር ያሉኝ ነገር ምናምን፣ በኋላ ግን ከጊዜ በኋላ ስንገናኝ ካራክተራቸው ተለውጦ ስለነበር ኦኬ የገባቸው ነገር አለ ብዬ እንዳስብ አድርጎኛል። ተለውጠዋል። ዋናው እሱ። ሚኪ የህይወት ፍልስፍና ምንድን ነው? እንግዲህ የህይወት ፍልስፍና በህይወቴ ይሄ ነው ፍልስፍና፣ እንደዚህ አይነት ፍልስፍና ይኑረኝ ብዬ አስቤ አላቅም። ራሴን ሳየው ግን እኔ ያው የአርት ባለሙያ ነኝ። የአርት ባለሙያ ደግሞ ሂውማኒስት ነው። ሂውማኒስት ነኝ ብዬ አስባለሁ። አቲቲዩዴን ሳየው ኦፕቲሚስት ነኝ ማለት ተስፋ አረጋለሁ። ብዙ ጊዜ ጥሩ ነገር እመኛለሁ እና አጠቃላይ በተቻለ መጠን ጥሩ ነገር ማድረግ የሚል አመለካከት ያለኝ ይመስለኛል። በተቻለ መጠን ጥሩ ማሰብ፣ ጥሩ ማድረግ። ደስ ይላል። ቆንጆ የህይወት ፍልስፍና ነው። ያው ብዙ ጊዜ ሁላችንም ከመጣንበት ካደግንበት ነው ፍልስፍናዎቻችን የሚቀዱት ብዬ አስባለሁ። ከኖርንባቸው ነገሮች አስተዳደጋችንም የኛ አንዱ ዋናውን ቦታ የሚይዘው ነገር ነው ብዬ አስባለሁ። እና እንዴት ነበር አስተዳደግክ? ልጅነትክ እንዴት ነበር? አስቸጋሪ ነበር። በጣም አስቸጋሪ ነበረ። ከእናቴ ጋር ስሆን ያው የእናቱ ልጅ ቅምጥል ነው ታውቂያለሽ። ደሃም ልጅ ብትሆኚ ከእናትሽ ጋር ከሆንሽ ተንቀባረሽ ነው የምታድገው። ከእናቱ ጋር የሆነ ልጅ ደግሞ ከእናቱ ጋር የተለየ ጊዜ ምን ያህል አስቸጋሪ ነገር ውስጥ እንደሚገባ ኢማጂን። እና ከእናቴ በተለየውባቸው ጊዜያት ውስጥ በጣም አስቸጋሪ ነገሮችን አይቻለሁ። እነዚህ አስቸጋሪ ነገሮች ደግሞ ለአሁኑ ህይወቴ ጥሩ ነገር ሰጥተውኛል ብዬ አስባለሁ። ጠንካራ እንደሆነ ረድተውኛል ብዬ አስባለሁ። ከቤተሰብ ወጥተክ አንድ እንደውም ስላንተም እንትን ስል ረጅም ጊዜ ከእናቱ ጋር ነው የኖረው። ከእናቱ ጋር በቃ አይፈልግም ነበር መውጣት የሚል ነበርና ከበልጅነትክ ወጥተክ ነበር ነው? እንዴት ነው? ምንድነው? እኔ የመጨረሻ ልጅ ነኝ። የኔ አባት ይለያል ከእህቶቼ ከወንድሜ። በመጨረሻ እሷ ከዚህ ከአዲስ አበባ ስትንቀሳቀስ ዘመዶቿ ወዳሉበት ቦታ ስትሄድ አብሬያት መንቀሳቀስ ችለው እኔ ልጅ ነበርኩኝ። በጣም ከእሷ ጎን ልሆን የምችለው እኔ ነበርኩኝ። በአጋጣሚ ሌሎቹ አድገዋል፣ ይፍጨረጨራሉ፣ ያገቡም ነበሩ፣ የወለዱም ነበሩ። ያኔ ከእሷ ጋር እንዳልለያይ ያደረገኝ አንዱ ምክንያት እሱ ነው። የመጨረሻ ልጅ በመሆኔና ከእሷ ሌላ የማውቀው ሰው ስላልነበረ በወቅቱ እሷ በተንቀሳቀሰችበት ሁሉ ሌላ እኔን ቴኬር የሚያደርገኝ ሰው አልነበረም። ከእሷ ጋር እንዳድግ ሆኗል እና ለረጅም ጊዜ አብሬያት ኖርኩ። ከዛ በኋላ ወደ አርቱ ወደ ኪነ ጥበቡ የመግባቱ ሀሳብ እንዴት መጣ?
በልጅነት ጀምሮ የነበረ ሀሳብ ነው? አጋጣሚ አይመስልሽም? እሱ ነገር ትንሽ አከራካሪ ነገር አለው። አርቲስት ይፈጠራል አይወለድም፣ ይወለዳል እንጂ አይፈጠርም ምናምን የሚባል ነገር አለ። ለማንኛውም የምታልፊበት የህይወት መንገድ ይሰራሻል ይመስለኛል። እኔ ያለፍኩበት መንገድ አስቸጋሪ ስለነበረ እና የምጠይቃቸው ጥያቄዎችም ስለነበሩ እንደሚመስለኝ በልጅነትሽ አስቸጋሪ ነገሮችን ማየት መስማት ስትጀምሪ ጥያቄ ሲኖርሽ እነዚህን ጥያቄዎችሽን ሊመልሱልሽ የሚችሉ ነገሮች ትፈልጊያለሽ ይመስለኛል። ያኔ እንግዲህ የጥበብ ስራዎች በአጋጣሚ ሆን ብለሽ ሳይሆን በአጋጣሚ ማየት፣ ማንበብ፣ መስማት ስትጀምሪ ኦኬ የኔ ጉዳይ እዚህ ነው እንዲህ ያለው ወደሚል አቅጣጫ ውስጥ ትገቢያለሽ። ለምሳሌ ሯጭ መሆን ይቻላል፣ ኳስ ተጫዋችነት ሞክሬያለሁ፣ እከሌ ሩጫ አሸነፈ ተብሎ ሀገር ሁሉ ሲያወራ ሁሉም ለመሮጥ ይነሳ ነበር። ያንን ኤክሰርሳይዝ አድርጌው አውቃለሁ። የሁላችንም ታላቅ የነበረው ወንድሜ የሆነ ወቅት ላይ ማሊያና ታኬታ ይዞ አይቼ ስለነበረ እንደሱ ኳስ የመጫወት እንትን ነበረኝ። ኳስ እየተጫወሽም ስለምታድጊና እያየሽም ስለምታድጊ ተጽዕኖ ቀላል አይደለም። ኳስ ለመጫወት ትሞክሪያለሽ፣ ሞክሬ አውቃለሁ። እነዚህ ሁሉ ነጋዴ እንደዚህ የሆነ ፕሮፌሽን ግን እሱ ነገር እንደሚመስለኝ ጥያቄሽን አይመልስም፣ የልብሽን አይነግርልሽም፣ የውስጥሽን መናገሪያ መንገድ አይሆንልሽም። መቼ በህይወትሽ ውስጥ ባጋጠሙሽ ነገሮች ምክንያት ለምትጠይቂያቸው ጥያቄዎች ይመስለኛል። በልጅነቴ ባለፍኩበት መንገድ ለተማረርኩበት፣ ለተመኘሁት፣ ላጣሁት፣ ለሳቄ፣ ለለቅሶዬ፣ ለጠየቅኩት ጥያቄ መልስ ይሰጠኛል ብዬ ያሰብኩት አርቱን መሰለኝ። አርት ብዬ ባልልም መጽሐፍ ሳነብ ሴንስ አድርጌያለሁ። አጎቴ ቤት ሐዋሳ ኤሌመንተሪ እየተማርኩ ሪቤም ሀገሬ የምትል መጽሐፍ አነብ ነበረና ሴንስ አረግ ነበረ። የቴሌቪዥን ድራማ በአጋጣሚ ሳይ ሴንስ አረግ ነበር። ሬዲዮን ትረካ ሰማ ነበር በአጋጣሚ። እንደዚህ ቀስ እያለ ሙዚቃ ወድ ነበረ። ኤሌመንተሪ ውስጥ የሙዚቃ ፐሬድ አለ፣ ወጥተሽ ትዘፍኛለሽ። የህይወት መንገድሽ ወደዛ የሚወስድሽ ይመስለኛል፣ ወደ ሆነ አቅጣጫና የህይወት መንገዴ ወደ አርቱ የመራኝ ይመስለኛል። እንግዲህ ጽሁፎች ላይም በጣም የሚገራርሙ ጽሁፎች ነው የምትሰራው። በፑሽኪን ላይም የተለያዩ ስራዎች በጣም ተወዳጅ ስራዎች እንደነበሩክ ደርሶኛል መረጃው። ከዛ ወደ እንደዚህ ለመግባት ግን ተፈጥሮ ነው ብለህ አታምንም ወይ? ወደ አርቱ ለመግባት ወይም ወደ አርቱ ለመሳበቅ ተፈጥሮ እንደዚህ አይነት ነገሮችን ያመቻቻል ብለህ አታስብ? በአንድም በሌላ መንገድ ተፈጥሮ ማተር ያደርጋል። አካባቢሽ፣ አስተዳደግሽ፣ የተማርሽው ትምህርት፣ እነዚህ በህይወታችን ውስጥ በምንይዘው አቅጣጫ ምንም ጥያቄ የለውም ማተር ያደርጋል። ህይወት ምን አስተማረክ? ህይወት ተምረሽ እኮ አልጨረሽም። ጠይቀሽ በመጣህበት መንገድ ምን ተማርክ? ከህይወት ምን አስተማረ? ሁሉም ያልፋል የምትለዋ ሀሳብ አሁን በጣም ትገዛኛለች። ብዙዎቻችን ነገሮች እንደማያልፉ በማሰብ በጣም ዲስትራክቲቭ የሆኑ ነገሮች ውስጥ እንገባለን። በጣም ኢሞሽናል የሆኑ ነገሮች ላይ ወስነን በኢሞሽን ወስነን አስቸጋሪ ነገሮች ላይ እንደርሳለን። በጣም የተጋነነ ጉጉት ማናስበው ቦታ ይጥለናል። ፍርሃት፣ አጉል ጀብደኝነትም እነዚህ የመሳሰሉ ነገሮች ያልፋሉ ብሎ ካለማሰብ የሚመጣ ትልቅ ስህተት ይፈጥራሉ በህይወታችን ውስጥ እና
ስኖር ይህም ያልፋል ብዬ ማሰብ ብችል ትንሽ ህይወቴን ያረጋጋዋል ብዬ አስባለሁ። እና ይህን መማር ከተቻለ ይህም ያልፋል ብሎ ማሰብ ከተቻለና ይህን የሁል ጊዜ ትምህርት አድርጎ መውሰድ ከተቻለ አንድ ሰው ህይወቱን ጥሩ አድርጎ ሊመራ ይችላል ብዬ አስባለሁ። ህይወትን ጥሩ አድርጎ መምራት ማለት ምን ማለት ነው? ሌላ ጥያቄ ነው። ብዙ ቨርዥን ስላለው ማለት ነው። እሱ ብዙ ነው እንደየሰው ብዙ ነው። ለአንቺ ህይወትን ጥሩ አድርጎ መምራት ማለት የራስሽ ዴፊኒሽን ይኖርሻል። ለአቶ ከሌ የሆነ ነገር አለው፣ ለአቶ ከሌ፣ ለወይዘሮ ከሌ፣ ለወጣት ከሌ፣ ለደራሲ ከሌ፣ ለአርቲስት ከሌ ምናምን ቨርዥኑ ብዙ ነው። ለስፖርተኛ ምናምን ኤኒዌይስ በአጠቃላይ ይህም ያልፋል የሚለው ትልቅ ትምህርት ይሰጠኛል ሳስታውሰው። ስረሳው ግን የሆነ ጥሩ ያልሆነ ነገር ውስጥ እገባለሁ ብዙ ጊዜ። ማስታወሱ ነው ዋናው ነገር። ማስታወሱ ጥሩ ሌሰን ነው ለእኔ፣ ለሌሎችም ሰዎች ጥሩ ይሆናል ብዬ አስባለሁ። አንዱ እሱ ነው። ሁለተኛው ከዚህ ያነሰው ነገር በአንተ ላይ ሊደረግ የማትፈልገውን ነገር በሌሎች ላይ አታድርግ የሚለው ጎልደን ሎው የሚባለው እሱ በጣም ትልቅ ሌሰን ነው ለማንኛውም ሰው። ሳይንቲስትም ሁኚ፣ ትልቅ ፖለቲካ ፐርሰናሊቲም ሁኚ፣ ሀገር ያወቀሽ አርቲስትም ሁኚ፣ ሀብታም ሰውም ሁኚ፣ ማንም ሁኚ በተቻለሽ መጠን በአንቺ ላይ ሊደረግ የማትፈልጊውን ነገር በሌሎች ላይ ባታደርጊ ይበልጥ ሰላም ትሰጫለሽ ለሰውም ለራስሽ። ቆንጆ ሀሳብ ነው ሁለቱም ያነሳቸው ነጥቦች። ሁላችንም ሰው መለማመድ ብንችል ሁሉም ያልፋል። እኔም አንዳንዴ የምላቸው ነገሮች ናቸው በቃ እላለሁ። እንደውም ከቃሉ በስተቀር ሰማይና ምድር እንኳን ያልፋል ትልቁ እና ማያልፍ ነገር እዚህ ምድር ላይ የለም። ብዙ የሚያጓጓንም የምንሞትለት የምንገዳደልበትም ነገር ጥለነው የምንሄደው ነገር ነው የሚለው በጣም ሁል ጊዜ አስበዋለሁ እኔም። እና የምትወጂውም ነገር እኮ ነው የሚያልፈው። የምታዩ ነገር ብቻ አይደለም፣ የምትጓጊው ለት ነገር ብቻ አይደለም። በጣም እንዲኖርልሽ የምትፈልጊውም ነገር ያልፋል። በቃ አንቺ ታልፊያለሽ፣ እኔ ያልፋለሁ። እሱን ማመን አንፈልግም። ማመን ያለመፈለጋችን አክቹዋሊ ወደፊት የሚገፋ ተስፋ የሚሰጥን አንዳንድ ነገር የምንሰራ የሚረዳን እሱ ነው። ተስፋ በሚል ቨርዥን መጥቶ ማለት ነው። ተስፋና ያው ያልፋልና ተስፋ እንዴት ነው ማለት ሊገናኙ ይችላል? ያልፋል፣ ሁሉም ያልፋል ማለት ፔሲሚስት መሆን አይደለም። ተኝታችሁ አሉ አይመስለኝም። ፔሲሚስትነት፣ ፔሲሚስቲክ የሆነ አስተሳሰብ የጨለምተኝነት አይደለም። ባላንስ ማድረግ መቻል። ባላንስሽን ስታጭ እኮ በጣም ኢሞሽናል ትሆኛለሽ። አንዳንድ ጊዜ ኢሞሽናል የምታደርጊው ነገር በጣም ለአንድ ነገር በጣም አምቢሽየስ ስትሆኚ ክርር ታደርጊያለሽ። ሲከር ይበጠሳል። ውሳኔ ወዲያው ዲሳይሲቭ ስትሆኝ ቢዝነስ ላይ ምናምን የሚባሉ የራሱ ሳይንሶች አሉት። በህይወትሽ ግን በጣም ስቾኩይ በጣም አንድ ነገር ላይ ዲፕንት ስትይበት ፍቅርም ቢሆን አይደለም የሚጎዳው፣ በጣም በጥልቅ ስታስቢ ነው። በጣም ስትኖሪበት ነው፣ ስታከሪው ነው። ምንም ነገር ጥሩ የምትይውም ነገር። ስለዚህ ሁሉም ያልፋል። ነገሮችን ባላንስ ለማድረግ ይረዳል ብዬ ከማሰብ የመጣ እንጂ ይሄ ፔሲሚስቲክ የሆነው የጨለምተኛው ስለዚህ ሁሉም ስለሚያልፍ አሁን ብሰራ ባልሰራ፣ ባስብ ባላስብ፣ በበረታ ባልበረታ፣ ብጠነክር ባልጠነክር ከሚል አስተሳሰብ የመጣ አይደለም። ቅድም ስታነሳው ጠይቃለሁ ብዬ ወደ ሌላ ሀሳብ ገባንና የፍቅር ዘዴዎችን እንግዲህ ከራሴ የፍቅር ተሞክሮ ተነስቼ ነው የሰራሁት። ከልጅነት ገጠመኝ ብለኸኛልና እሱም ማንሳት እንችላለን። እንዴት ነበር? እስቲ እዚህ ላይ ምንድን ነው የሚኪ አመለካከት? እንትን ሐዋሳ ኤሌመንተሪ አጎቴ ጋር አማር ነበርና ትንሽ ተለቅ ብዬ ነበር የገባሁት ኤሌመንተሪ። ያው ትምህርት ፍለጋ ትንሽ ተንከራትቻለሁ። በየዘመድ ቤቱ በየሰው ቤቱ ሁሉ ገብቻለሁ። ለስራ ተቀጥሬ ታስተምሩኛላችሁ ምናምን ስል ደግሞ ትምህርት ስራ እንጂ ምናምን ሲሉኝ ትቼ
ማዘርን ለመርዳት ማለት ነው። ማዘርን ላለማስቸገር ዘመዶቼ ጋር ሄጃለሁ ምናምን። ሐዋሳ አንድ አጎት ነበረኝ፣ እሱ ጋር ሄጃለሁ እና የአይን ፍቅር የልጅነት ፍቅር አለ አይደለ? እሱ ነው። እሱ በደንብ ሴንስ አድርገዋለሁ፣ አውቀዋለሁ። እና እንዲህ ባረግስ፣ እንዲህ ብትለኝስ፣ እንዲህ ብላትስ፣ እንዲህ ሆኜ ብታገኘኝስ፣ የምትወጃትን ልጅ ወይም የምትወጂውን ልጅ ባገኘው ብለሽ እንዲህ ሆኜ ባገኘው፣ እንደዚህ ባረግለት፣ እንዲህ ብታረግልኝ ብለሽ የምታስቢያቸው ኢማጅን የምታረጊያቸው ነገሮች አሉ። እነዛን ነው ወደ ሊትሬቸር ወደ ቪዥዋል ነገር ለመለወጥ ወደ ስነ ጽሁፍ ለመለወጥ የሞከርኩት ወደ ፊልም ስክሪፕት ምናምን ፊክሽናይዝድ አደረኩት ማለት ነው። ከዛ ፖይንት በመነሳት ነው የሰራኸው። አስቂኝ ገጠመኛለክ ተያይዞ ምን እንግዲህ ሳስበው የፍቅር ዘዴዎችን ባላነበው ተመሳስለዋል ከተባሉት ስራዎች ጋር ሳስበው አንዳንድ አስቂኝ ገጠመኞች ይኖሩሃል ብዬ አሰብኩ። የፍቅር ታሪክን ተመርኩዘህ ከሆነ የሰራኸው ፕሌው በራሱ በጣም ኮሜዲ ነበረ። አክቹዋል አንቺ የምትኖሪበት ላይፍ በጣም አሳዛኝ ነው። ወደ ፕሌው ስታመጪው እንደ አጋጣሚ ሆኖ ያስቅ ነበረ። ምጽፈዋ ልጅ ትስቅ ነበረ። ያው የሳቅ ሌላው ጀርባ እኮ ለቅሶ ነው ይባላል አይደል? መሪር ትራጀዲ ማለት ኮሜዲ ነው ይባላል። የትራጀዲ መጨረሻው ኮሜዲ ነው የሚባለው እና የዛም ውጤት ይመስለኛል ወደ ሳቅ ወደ አስቂኝ ጽሁፍነት የተለወጠው ስራው። ምናልባት አንድ ቀን እንግዲህ እግዚአብሔር ከፈቀደ ከነበረበት ጊዜ በተሻለ ተጽፎ ተሰርቶ እናየው ይሆናል። የህግ ትምህርት ነው የተማርከው። አርቱና ህግ ትምህርት እንዴት ነው የሚሄደው? ለምን ስለመማር መረጥከው? ህግ አልጨረስኩኝም። ጀመረክ ነው? 4ኛ ዓመት ላይ ላግ አድርጌ ነው የተውኩት። ህግ ለመማር ፈልጌ አልነበረም የጀመርኩት። ትምህርቱን ፎሬን ላንጉዌጅ ኤንድ ሊትሬቸር ነበር የምፈልገው። ባህር ዳር ዩኒቨርሲቲ ዲስታንስ የሚያስተምሩበት ትምህርት ቤት አለ፣ ሚኒሊክ አካባቢ 4 ኪሎ። እዛ ሄድኩኝና የሰጡኝ ፎርም ላይ የለም ፎሬን ላንጉዌጅ ኤንድ ሊትሬቸር ምናምን ያለው ቢዝነስ አካውንቲንግ ምናምን ብሎ ለው አለ። ሶ ለቋንቋም ለአንዳንድ ኬዞቹን ከዚህ በፊት ኤክስፒሪየንስ አድርጊያቸው ነበረ። ለሆነ ስራ የህግ መጽሐፍ ሳነብ በራሱ የህግ መጽሐፍ የሆነ ሂንት ይሰጥሻል፣ ቲም ለሐሳብ፣ ለጭብጥ፣ ለኮንፍሊክት እንደዚህ አይነት ነገር እና ህግ ደግሞ የቋንቋው ከባድ ነው ይባላል። እሱ ለቋንቋው ይረዳኛል፣ ለሊትሬቸሩም ጥሩ ሊሆን ይችላል ብዬ ከምተው የገባውኝ። ግን ጥሩ ተማሪ አልነበርኩኝም። ቶሻለኔ ኬዞቹን ነው የምሰማው፣ የሚሰጡት አንዳንድ ሂውማን የሆነው ነገር ነው የምከታተለው። አንቀጾቹን ቁጥሮቹን አይደለም የሚይዘው እና ፈተና ላይ ጥሩ አልነበርኩም። መቅዳት አልወድም። ድሮም ከሃይስኩልም ከሰከንደሪም መቅዳት አልወድም። የነበረብኝ ችግር ምንድነው? ክላስ ውስጥ በተማርኩትና በሰማሁት ነገር ፈተናውን መስራት አለብኝ የሚል እልክ አለብኝ። የሞኝ እልክ ማለት ነው። እና ማታ ሌላ ልቦለድ መጽሐፍ ምናምን እያነበብኩ ጠዋት ላይ ኤግዛም መቀመጥ ነበረ፣ ሃይስኩል እና ሰከንደሪ ስኩል። እሱ ልምድ እዚህም ኮሌጅ ቀጠለ። ውጤቱ አንዳንዱ ጥሩ አልነበረም እና 4ኛ ዓመት ላይ ለምን አልተውም ብዬ አቋረጥኩት። ምን ያገኘኸው ጥቅም አለ ህግ በመማሬ? ይሄን አግኝቻለሁ የምትለው? ቆንጆ ነው። ኢንቫይሮንመንቱን እንድታውቂ ይረዳሻል። የሚያስቡበትን መንገድ እንድታውቂ ይረዳሻል። የኢትዮጵያም የወንጀለኛ ህግ፣ የፍትሐ ብሔር ህግ፣ የቤተሰብ ህግ ምናምን የተባሉት ምንጫቸው እንዴት ተሰሩ፣ እንዴት ተጻፉ፣ እንዴት መጡ፣ እንዴት ፕራክቲስ ይደረጋሉ፣ የዚህ የህግ ስርዓቱ እንዴት ነው፣ የፍትህ ስርዓቱ እንዴት ነው፣
እነዚህን ኤንቫይሮንመንቶች እንድታውቂ ይረዳሻል። በደንብ ለሚማረው ሰው ኬዝ ሁሉ ይሰጣል። የህግ ትምህርት አንድ ስክሪፕት ልጻፍ ብለሽ አንድ የወንጀል ህግ ወይም ደግሞ የፍትሐ ብሔር የቤተሰብ ህግ ምናምን ታገላብጭ ይሰጥሻል። ሂንት ትላልቅ ፊልሞች የተሰሩ አሉ እንደዚህ አሁን የህግ ሰዎች የሰሯቸው። ለምሳሌ ጆን ግሪሻም የሚባል አሜሪካዊ አለ። እሱ የህግ ሰው ነው፣ ጠበቃ ነው። ብዙ መጽሐፍ ጽፏል። በጻፋቸው መጽሐፎች ቤዝድ ሆነው መዓት ፊልሞች ተሰርተዋል። አሁን ዝም ብዬ ብነግርሽ ታይም ቱ ኪል የሚባል ለምሳሌ እነ ሳሙኤል ኤል ጃክሰን እነ ኬቪን ስፓይሲ በጣም ታዋቂ ተዋናዮች የሰሩት ፊልም አለ። ቶም ክሩዝ የሰራው አለ ዘፈርም የሚል እነ ጄን ሃክማን የሰሩት ፊልም አለ ረናዌይ ጀስቲስ ነው ጁሪ የሚል ረናዌይ ጁሪ። በጣም ብዙ ፊልሞች ትላልቅ ፊልሞች ተሰርተዋል። ህግ ማወቅ ህግ መማር ለሊትሬቸር ለሙቪ ለቲያትር ስራ ለስነ ጽሁፍ በጣም በጣም ቆንጆ ነው በርትቶ ለሚማር ሰው። እኔ በአጋጣሚ ሽምደዳው ላይ ምናምኑ ላይ ጎበዝ ስላልነበርኩ አቋረጥኩት። ይቅርብኝ ብላ 4 ዓመት ሙሉ ተምረህ ተውከው? በቃ መሰረታዊ ነገር ካወቅኩ ሌላው ጉዳይ የንባብ ነው ብዬ ስለማምን ወይም ስላመንኩ የአክቲንግ የምሰራበትን ጊዜ እንዳይወስድብኝ ተውኩት። ቧንቧ ሰሪው ከህዝብ ጋር በደንብ ያስተዋወቀክ የቴሌቪዥን ድራማ ነበር። እንዴት ነበር? እስቲ ጊዜውን እናስታውሰውና። ቧንቧ ሰሪ የተሰራበት ጊዜ ምናልባት አላቅም፣ አንቺ ካስታወሽ አላቅም፣ አንድ የኢትዮጵያ ቴሌቪዥን የነበረበት ዘመን ነው። ስለዚህ ሁሉም ሰው የመዝናኛ ፕሮግራም ሊያይ የሚችልበት ቻናል አንድ ያለው የኢትዮጵያ ቴሌቪዥን ነው። ማንኛውም ሰው እዛ ላይ ብቅ ካለ ሀገሩ ሁሉ ሊያውቀው ይችላል። እሱ እድል ተፈጥሯል እና ቧንቧ ሰራተኛ የተባለውን ባህሪ ደግሞ አባይነህ የሚባል የቴሌቪዥን ያኔ መዝናኛ ክፍል ዳይሬክተር የነበረ እሱ ሰጥቶኝ የሰራሁት። ሜካፑን የሰራችኝ ነፍሷን ይማረውና ማሚ ነበረች ትያልማዝ። ሜካፑን እያስቸገርኳት እንደውም እንዲህ አይሆንም እያልኳት አይደለም እኔ እኮ ብሔራዊ ስንት ዘመን ሰርቻለሁ በሜካፕ አርቲስትነት አንተ ነው የምትነግረኝ ምናምን እያለች እሷ ናት ሜካፑን ሰርታኝ የሰራሁትና ጥሩ ሁለተኛው ኤክስፒሪየንስ የነበረ የቴሌቪዥን። ከዛ በፊት ሙስናና የስራ አስኪያጁ ህልም የሚል አጫጭር ድራማዎችን ሰርቻለሁ። በደንብ ከህዝብ ጋር ያስተዋወቀክ ቧንቧ ሰራተኛ። ለመጀመሪያ ጊዜ በኢትዮጵያ ቴሌቪዥን እንግዲህ አንድ ቴሌቪዥን መዝናኛ ፕሮግራም ብቻ በነበረበት ሰዓት ሁሉም ሰው አንድ ጣቢያ ብቻ በሚያይበት ሰዓት መታየት ብርቅ ነው። ምን ተሰማክ? ሰውስ ምን አለክ? ድንቅ ነው። ያላንቺ ሰው አለ እንዴ? ያላንቺ ሰው የለም። ሁለት እጅሽን ባዶ ኪስሽ ውስጥ ከተሽ ባዶ ሙሉ ነው ችግር። እኔ አርቲስቷ እስቲ እጄን አውጣ ስትባይ ያው ማጨብጨብ ነው። በጣም ደስ ይል ነበረ። ያው ከልጅነት ጀምሮ ልደርስበት ፈልጋለሁ ልሄድበት ፈልጋለሁ የምትዩ የመጀመሪያ ትራክ ላይ መገኘት በቃ አንድ ሰክሰስ ነው ብለሽ ነው የምታስቢው። ለማን ለወዳጅም እኔ ጠላት አለ ብዬ አላምንም። ለጠላትም የት ትደርሳለህ ምናምን ለሚልሽም ሰው ምን ይሰራል ያንተ ስራ ምንድነው ይሄ የምሰራው ስራ ለሚልሽ አይ ይሄን ነበር እኮ የምሞክረው ለማለት ጠላት ሆኖ አይደለም ሰውየው ላንቺ ወዳጅነቱን አግሬሲቭ በሆነ መንገድ ሊያሳይ ፈልጎ ሊሆን ይችላል አይደል? ልክ እንደ ቤተሰብ ፍልስፍና ላይ ጠላት የለም ብለን የምታምነው ነው? እኔ በግሌ ጠላት የለኝም ማስበው። የሚገርም እንትን ስለሆነ ነው ያነሳሁት። አልወድም። እኛ ብናነሳው ይሻል ነበር። ወደ እምነት አካባቢው በጣም ጠጋ ማንል ሰዎች በደንብ ጠጋ ማንል ሰዎች ብናነሳው ያምርብናል። እኔ እንደ ስነ ጽሁፍ ሰው ዩማኒስት ነኝ ብዬሻለሁ። ኦፕቲሚስት ነኝ። ጥሩ ነገር ማሰብ ማድረግ በተቻለ አቅም ብዬ ማሰብ ሰው ነኝ።
ጠላት ብዬ ማሰብ ከጀመርኩ ሁሉም ነገር ይበላሽ። ሚኪ እንግዲህ የተለያዩ በርካታ ቲያትሮችን፣ ቴሌቪዥን ድራማ፣ ፊልሞችን ተጫውተሃል በብቃትና ይሄንን ፈትኖኛል የምትለው ይሄ ካራክተር ይሄ ገጸ ባህሪ ትንሽ ፈትኖኛል የምትለው ገጸ ባህሪ አለ? አልወጣም። እንዳጋጣሚ ሆኖ ስታክ አረገ። ቴዎድሮስ የአፄ ቴዎድሮስ ታሪክ ሰለሞን ጋሻው የጻፈውና ያዘጋጀው አንድ ቲያትር ነበረ። በጣም ትልቅ ፕሌይ ነበር። ኢትዮጵያ ቴሌቪዥን ፕሮዲውስ የሚያደርገው ነበር። ሰለሞን ጋሻው ኢትዮጵያ ቴሌቪዥን ውስጥ በቅርብ ከዩኒቨርሲቲ ወደዛ ሄዶ መስራት ጀምሮ ነበር። አላቅም አሁን እዛ ይሁን አይሁን። እሱ የጻፈውና ያዘጋጀው ቴዎድሮስ በድንኳን የሚል ቲያትር ነበር። በጣም ትልቅ ቲያትር ነበር። ቴዎድሮስን ሰራ ነበርና በጣም ፈትኖኛል። ስለፈተነኝም እሱ ሜትድን እንድጠቀም ሰጀስት አድርጎኝ ሜትድን መጠቀም ጀምሬ ነበር። ኤክስፒሪየንስ ማድረግ ጀምሬ ነበርና ከባድ እንደሆነ የተረዳውበት ጊዜ ነበር። በሜትድ መስራትም እንደገና እንደዚህ ተለቅ ያሉ ባህሪያትን ተለቅ ያሉ አዘጋጆችና ጸሐፊዎች የሰሯቸውን ስራዎች መስራት አንድ የተረዳውበት ትልቁ ስራ ነበር። እንዳጋጣሚ ሆነው ግን አልወጣም። ይወጣል በቅርብ አላቅ እንግዲህ ስታክ አርጓል። በህይወትህ በጣም ያዘንክበት አጋጣሚ፣ በጣም የተደሰትክበት ቀን? በህይወቴ በጣም ያዘንኩበት ጊዜ እናቴ ያረፈች ጊዜ ነው። ማንም ሰው መቼም የሚወደው ሰው ካጠገቡ ሲያጣ ነው የሚያዝነው ብዬ አስባለሁ። እኔም አስቸጋሪ የነበረብኝ ጊዜ እሱ ያረፈች ጊዜ ነው። የተደሰትክበት ጊዜ? መጀመሪያ ሙስና የምትባለው የቴሌቪዥን ድራማ 120 ላይ የታየች ጊዜ በጣም ደስ ብሎኝ ነበር። ለመጀመሪያ ጊዜ ነበረ። ጽሁፏንም እኔ ነበርኩ የጻፍኳትና እሷ ከዛ የምሁሩ ፍቅር ብሔራዊ ቲያትር አለፈ ሲባል ሁለቱ አጋጣሚዎች የምሁሩ ፍቅር ያው እንግዲህ እኔ ከማስታውሳቸው ወይም ደግሞ እኔ ከማውቃቸው ቲያትሮች በጣም በልዩነት የሚታይ ቲያትር ነበረ። ያንተም ጽሁፍ ነው እና እስቲ እሱን አጋጣሚ እናውራ። ከምን ተነስተክ ነው የጻፍከው? እንዴት ነበረ? ከዛ አንተ ከጻፍካቸው ጽሁፎችም ቅድም እንዳነሳኸው ከግል ነገር ተነስተክ የጻፍካቸው ጽሁፎች አሉ ወይ? ብዙ የምሁሩ ፍቅር ባህሪያቱ በግል ከማውቃቸው ሰዎች የተወሰዱ ናቸው። ሀሳቡ ደግሞ ከትንሽዬ የአጭር ድራማ ኢቮልቭ እያደረገ እየመጣ ሙሉ ፕሌይ ለመሆን የበቃ ነው። በጣም ኢቮልቭ አድርጓል። ጻጽፌዋለሁ። ሀሳብ ያድጋል ሀሳብ በተለይ በእንደኛ አይነቱ የእድሜና የእውቀት ደረጃ ላይ ያለ ጸሐፊ በቃኝ ካለ እውቀት በቃኝ፣ ሀሳብ በቃኝ ካለ የሚሆን አይመስለኝም። አዳዲስ የሚያውቃቸው ማወቅ ያለበት ነገር ይኖራል። መጠየቅ ያለበት፣ መዳሰስ ያለበት፣ ስለሚሰራው ስራ እርግጠኛ መሆን አለበት። ስለዚህ ዋናው ሀሳብ ሊያነሳ ይችላል። ግን እነዛን ሀሳቦች የሚሰራበት መንገድ የሚያድግ ሊሆን ይችላል እና የምሁሩ ፍቅርም እንደዛ ያደገ ነው። ከትንሽ ስራ የመጣ ፕሌይ ነው። ባህሪው አቶ መኳንንት ረዳት ፕሮፌሰር መኳንንት የሚባሉት ሰውዬ በቅርብ ከማውቃቸው ዘመዶች የወሰድኳቸው ባህሪ ናቸው። ከነ የምላስ እንቅስቃሴያቸው ምናምን የፊዚካል ቅርጽ አካሄዳቸው እነዚህን የመሳሰሉት ነገሮች በትክክል ከማውቃቸው ሰዎች የተቀዳ ነው እና የሰው ደስ መሰኘት፣ የሰው ሰርፕራይዝ መሆን እኔ እንደገና እንደ አዲስ እንትን ብሎኝ ነበረ። ፕሌዩ ከኔ ጋር ስለኖረ ለእኔ ብዙ አዲስ ላይሆን ይችላል።
ማለፉ ነው ለእኔ ደስ ያለኝ። ብሔራዊ ቲያትርን የሚያክል መድረክ ላይ ትላልቅ ባለሙያዎች አይተው ምናምን እሱ ነው ለእኔ ትልቁ እንትን። በፕሌው መደሰትና አፕሪሺዬሽኑ ግን እኔን እንደገና አድሶኛል። የምትጫወታቸው ከገጸ ባህሪዎች እንደዛ እንኳን ለምሳሌ እኩይ ገጸ ባህሪ ሆነው እንኳን ግን ያስቃሉ አንዳንዶቹ። አሁን ማለት ሰው የተናደደም ይስቃል አንተ በምታወራው ዲያሎግ ምናምን እና ይሄ ከምን የመነጨ ነው? ሚኪ በባህሪው አስቂኝ ነው ባህሪ ግዴታ? አይ አክቹዋሊ የምሁሩ ፍቅር ላይ ያሉት ረዳት ፕሮፌሰር መኳንንት እኮ በጣም ክፉ የሚባሉ ሰውዬ አይደለም። ከምሁሩ ፍቅር ማሻገር ሌሎቹንም ያነሳው። ሌሎቹ ምን ለምሳሌ አንድ ስራ ጠፋኝ እንጂ ፊልሞች ላይ በእውነት ይሁን ይስቃል ሰው። ለምሳሌ ያለ ሴት የሚባል ፊልም ነበረ። እሱ ላይ ያለውን ባል ታውቂያለሽ? የሴትዮዋን ሚስቱ ከሌላ ሴት ለመውለድ ብሎ የሚከፍለው መስዋዕትነት እሱ ያስቃል። ኦፍኮርስ ሰውየው ግን ክፉ አልነበረም። አስረስ ጋር ነው መሰለኝ ርዕሱን ረስቸዋለሁ። የሬሳ ሳጥን ውስጥ ኮንትሮባንድ ነገር ተጭኖ ሬሳ ነው ምናምን ብሎ የሚያለቅስበት የሚያታልልበት ብቻ ብዙ አብዛኞቹ ላይ የሌሎችም ስሜት ስለሆነ ነው። ያኛው ገጸ ባህሪክ እንዳለ ሆኖ ግን ፈገግም እያለ ነው ሰው የሚናደድብክ። በጣም እኩይ ባህሪ ተብሎ ተስሎ ሰውን አስቀሹ ከሆነ I don't think so ማለት ትክክል ነው ብዬ አላምንም። ለምሳሌ በአዝናኝነቱ የምናውቀው አክተር እኩይ የገጸ ባህሪ ተሰጥቶ ሲሰራ ገና እሱ ሲመጣ መሳቅ የሚጀምር ተመልካች አይተን እናውቃለን። ለምንድን ነው? እሱ ቀድሞ በሰራቸው ስራዎች ተመልካቹ ውስጥ ያስቀመጠው ኢሜጅ ማሳቅ ነው፣ ማዝናናት ነው። ማልቀስም ማዝናናት ነው። በነገርሽ ላይ በኢንተርቴይንመንት ዴፊኒሽን ኢንተርቴይንመንት ማልቀስም ነው ሳቅም ነው። ኤኒዌይ በእኛ ርዕሰ ጉዳይ ላይ ስንመጣ እሱ እኩዩን ባህሪ ነው የተጫወተው በትክክል። ግን ተመልካች እየሳቀ ያው ነበረ። የእሱ ችግር አይደለም የዳይሬክተሩ ችግር ነው ብዬ ነው የማምነው። ያ ዲያሎጎችን መሰሉኝ አንዳንድ ዲያሎጎች ሊሆን ይችላል። አንዳንድ ነገሮች እኮ እዚህ የሚያዝናኑ ነው ሌላ ቦታ የሚያሳዝኑ ሊሆኑ ይችላሉ። ያለፍሽባቸው መንገዶች በልጅነትሽ የሆኑ ወጣቶች ሲሰሩ ስታይ እኮ እነሱ ምርር ብለው የሚያለቅሱበትና የሚያዝኑበት ጉዳይ አንቺን ሊያስቅሽ ይችላል። እኔ ዛሬ የማለቅስበት ጉዳይ የኔን መንገድ አልፎ የሆነ ደረጃ ላይ የደረሰ ሰው ሄጄ እያለቀስኩ ስነግረው እኮ እሱ ከት ብሎ ሊስቅብኝ ይችላል። አንዳንድ ባህሪያት በራሳቸው ክፉዎችም ሆነው የሚናገሯቸው ነገሮች አዝናኝ ተደርገው የሚቀመጡ ይኖራሉ። የሆኑ ሰዎች ጋር ሲደርሱ ለነሱ ያስተሳሰባቸው ልክ ነው፣ ማመለካከታቸው ውቅር ነው። ይኖራል ሊያጋጥም አንዳንዴ። ሙዚቃ አዳማጭ ነህ? ሞክራለሁ፣ እወዳለሁ። የማን አድናቂና እወዳለሁ ሙዚቃ? ሞዶ የድሮዎቹንም የአሁኖቹንም ሁለቱንም። እንዲህ ይሄኛው ነው የምትለው? የምወዳቸውን የግል እንትኔ ስራዬ ላይም ተጽዕኖ ያደርጋል። ስራዬ ላይ ብዙ ጊዜ ጠቅሻቸዋለሁ። አዋቂ አይደለሁም፣ የሙዚቃ ወዳጅ ነኝ እንደማንኛውም ሰው ነው የምልሽ። ከሌሊቱ 6 ሰዓት በቅርብ ጊዜ ሲኒማ ላይ የነበረ ከዛ ደግሞ በዩቲዩብ ለተመልካች የቀረበ ከኛ ሀገር ጀነር ትንሽ ወጣ ያለ ብዙ ጊዜ ከሚሰሩት የተሰሩ የተወሰኑ አሉ። መረጃው ያን ያህል ባይኖረኝም ግን ትንሽ ወጣ ያለ እና የሚያስፈራ ነበረ። እንዴት ነበረ? እስቲ ያንን ኤክስፒሪየንስ እናውራው። ከወጣ በኋላስ ምን አስተያየቶች ደረሱክ? ከሌሊቱ 6 ሰዓት እነ ባሄሎ እንግዳ ናቸው መጥተው
ከስት ሊያደርጉኝ እንደሚፈልጉኝ ያናገሩኝና ኃይለ ሚካኤልም ነበረ መሰለኝ። ያኔ ምንም ሞቲቭ ያልነበረኝ ሰዓት ነው ስራ ለመስራት። ማዘር ካረፈች የሆነ ጊዜ አልፏል። ኦፍኮርስ ግን ምንም ስራ ለመስራት ሞቲቭ አልነበረኝም እና እነሱ ያንን ባህሪ ስክሪፕቱን አንብቤ እንድሰራላቸው ሰጡኝና አነበብኩት። ደስ ብሎኛል። ሀገራዊ ታሪኮች እዚህ በቃል የምናወራቸውን ነገሮች ወደ ፊልም ተርጉመው ሆሊውዶች እንደሚያደርጉት ወይም ህንዶች እንደሚያደርጉት ወደ ቪዥዋል ማድረግ መምጣታቸው በጣም ደስ ነበር ያለኝ። በየቡናው መጠጫ፣ በየመገናኛው፣ በየማህበሩ፣ በየድሩ፣ በየለቅሶ ምናምን የምናወራቸው ታሪኮች አሉ እና እነዛ ታሪኮች በአንድ ወይ በሌላ መንገድ የሆነ ቦታ ሆሊውድ፣ ሰምቲንግ፣ አውሮፓ፣ ህንድ ተሰርቶ ታያለሽ እና የሌሎች ሰዎች ታሪክ እስኪመስልሽ ድረስ ያንቺ እስካይመስልሽ ግን እዚህ የነበሩ ታሪኮች ናቸው ብዙዎቹ። የጋራም ሊሆኑ ይችላሉ። አክቹዋሊ እነሱ ቀድመውን ሰርተውም ሊሆን ይችላል እና ከነዛ ታሪኮች መሀል ነው እነዚህ ልጆች 6 ሰዓት ጽፈው ሰሩትና ደስ አለኝ። ሰራን። እነሱ በጣም አስቸጋሪ ወቅት እንዳሳለፉ በደንብ ነው ያየሁት። በደንብ በእርግጥ እኔም በ2 እና በ3 ወር ነበረ ጨርሳለሁ ያለኝ፣ ግን ከእነሱ ጋር 2 ዓመትም ቢሆን ሲጠሩኝ ሄጄ ሰርቻለሁ። ግን እነሱ በጣም ታግለዋል። በጣም ብዙ አፕስ ኤንድ ዳውን አይተዋል። ባይሉ እንግዳ በሻ የሚባል ሌላ ልጅ አለ፣ ራሱ ነባ፣ እነ ሰላም በጣም ሚሳላ ደንቃቸው አላልፍም። አስቸጋሪ ወቅት አሳልፈው ለዛ ሰክሰስ በመብቃታቸው ደስ ብሎኛል። ሰውም ወዶላቸዋል። ይበልጥ ይገርመኝና መጀመሪያ ያስፈራኝ የነበረው ጊዜው የሚጠይቀው አስቂኝ የሆኑ ስራዎችን ነበር። እነሱ ግን ደፍረው እንደዚህ አይነት ትሪለር ይዘን እንመጣለን ብለው ቆርጠው ተነስተው ሰሩ። ስኬታማ ሆኑ። እሱ ነገር ደግሞ ይበልጥ ደስ አሰኝቶኛል። ፊድባክ እንዴት ነበር? በጣም ደስ ይል ነበር። ታስታውሻለሽ አይደል? የምርቃቱ ዕለት ራሱ የሰው እንትን ደስ ይል ነበር። በጣም በጣም እኔ ለልጆቹ ስኬት በጣም ደስ ብሎኛል እውነት። በተለይ ለባህሉ እንግዳ፣ በሻ፣ ነባ፣ ሰላም። ሚኪ ምን አዲስ ስራ እንጠብቅ? ምን አዲስ ነገሮች አሉ? አዲስ ስራ እኔ ቲያትር ላይ ነው ያለሁት። አንድ ቲያትር እየታገልኩ ነው ለማውጣት፣ እየተሞከረ ነው። ብዙ ጊዜ ቲያትር ላይ ነው የማሳልፈው። የቲያትር ስራ ደግሞ አስቸጋሪ ነው። የሌጀሪ ስራ ነው ቲያትር። አለበለዚያ ደግሞ በተቃራኒው በመከራ ነው የምትሰሪው። እና አንድ ፊልም ደግሞ ሰርቻለሁ፣ ቅድም ያልኩሽ የአቤል ረጋሳ ፊልም። እሱ እንኳን ምናልባት አላውቅም፣ እንደ ቲያትሩ ላይ ቆይ ይችላል፣ ቶሎ ላይ ያወጡት ይችላሉ። እንግዲህ 2 ስራዎች በቅርብ ቀን እንጠብቅ። ሚኪ እንግዲህ ከኪነ ጥበብ ጋር በተያያዘ ብዙ ጨዋታዎችን አድርገናል። ከኪነ ጥበብ ውጭ በምን ሙያ ላይ ነው ያለኸው? ከህግ ውጭ የተማርከው ትምህርት አለ ወይ? አሁን ላይ በምን ሁኔታ ላይ ነው የምትገኘው? አይ ከኪነ ጥበብ ውጭ ሌላ ስራ አልሰራም። ከእሱ ጋር የተያያዘ ቮይስ አክቲንግ ቃና የሚዲያ ፕሮዳክሽን የሚባል አለ። እዛ በድምፅ ትወና እሰራለሁ። ቃና ላይ መጀመሪያ ጠይቃለሁ ያሰብኩት እሱን ነበር። እንደውም ቃና ላይ በድምፅ አክቲንግ በርከት ያሉ ስራዎች ላይ ተሳትፈካል እና እንዴት ነበር? እስቲ እሱ ማለት በድምፅ ስትሰራውና የሬዲዮ ድራማዎች ብዙ ይሰራሉ የቱርክ ፊልሞች ላይ። ከዛ በድምፅ ስትሰራው ሰዎች ያንተን ድምፅ ነው ተሳርጋውት ውጭ ላይ ሲያገኙ የሚሰጡ አስተያየት አለ። አንተስ ከስ የሚፈጥርበት ስሜት ምንድን ነው? እሱ ኤክስፒሪየንስ ደስ የሚል ኤክስፒሪየንስ ነበረ ለእኔ። ከሬዲዮ ድራማ ውጭ ስቱዲዮ እንደዚህ ፊልም እያየሽ ሲንክ እየተደረገ እዛ ሌላ ዳይሬክተር እንዲበለው እንዲጨምርበት ቆይ አቁመው ምናምን እያለሽ አዲስ ኤክስፒሪየንስ ነበረ። ትራንስሌት ተደርጎ በአማርኛ
ደስ የሚል እንትን ነበረ ለኔ። አሁን አንዳንድ ሰዎች መልክሽን አይተው ብቻ ሳይሆን ድምፅሽንም ሰምተው ይህን ድምፅ አውቀዋለሁ መሰለኝ የሚል ሰው ይገጥመኛል። የቃና ፊልሞችም ይታያሉ ማለት ነው፣ ይደመጣሉ ማለት ነው ምናምን ወደሚለው ወስዶኛል። በደንብ ሰው እንደሚያዳምጥ እንደሚያይ ተረድቻለሁኝ። አሪፍ ኤክስፒሪየንስ ነው። እዛ ገብቼ ብዙ ደስ የሚሉ ነገሮች አውቄያለሁ፣ አይቻለሁ። አሁንም እየሰራው ነው። እንግዲህ የቃና ድራማዎች ላይ በድምፅ ስትሰራ ውስጥ የቀረ ካራክተር አለ? አንድ ሩጌሮ የሚባል ሰውዬ ነበረ። የጣሊያን ፊልም ነውና እሱ ገጸ ባህሪ እንዴት ይመቸኛል መስለሽ። ፍልስፍናው ራሱ ደስ ይላል። በቃ የምፈልገውን ነገር ወስዳለሁ እንጂ ማንም አይሰጠኝም ምናምን የሚል አይነት ነው። ግን ጥሩ ሰው ነው። በጣም ጠንካራ ጥሩ ሰው፣ ክፉ ሰው አይደለም። ጥሩ አፍቃሪ፣ ጥሩ ሰራተኛ ምናምን። ሩጌሮ ይባላል። የጣሊያን ፊልም ነው። መጀመሪያ ገብቼ ቃና ስገባ የተሰጠኝ አንዱ ባህሪ እሱ ነው። አንደኛው ደግሞ ሩሶ ይባላል። ሩሶ በአንጻሩ በጣም ክፉ ሰው ነው። ስመግሊንግ ላይ ነው የሚሰራው። ሴቶችን መሸጥ ነው በይው ስራው እና በጣም ክፉ ሰው ነው። እሱ ሰውዬ አይረሳኝም። ሁለቱ ሰዎች በፍጹም አልረሳቸውም። ከዛ በኋላ ብዙ ባህሪያት መጥተዋል። የብራዚል ፊልሞች፣ የጣሊያን ፊልሞች፣ የቱርክ ፊልሞች እንደነ የኛ ሰፈር አይነቶቹ ስራዎች ላይ ጥሩ ደስ የሚሉ ባህሪያትን አይቻለሁ፣ ሰርቻለሁ። ደስ የሚል አጋጣሚ ነው። ደስ የሚል ኤክስፒሪየንስ ይመስለኛል። ሚኪ ራስን በሶስት ቃላት በሶስት ነገሮች ግለጽ ብትባል ምን ብለህ ትገልጻለህ? ቆይ በሶስት ቃላት ነው? በሶስት አረፍተ ነገር? ሶስት አረፍተ ነገር እንደዚህ አረፍተ ነገር ከሆነ ብዙ ማለት ይቻላል። ከዛ ቅድም ስለ ህይወት ፍልስፍና ካወራናቸው ነገሮች የሚቀዳ ይመስለኛል። ጥሩ፣ በተቻለ አቅም ጥሩ ማሰብ፣ ጥሩ ማድረግ የሚወድ የሚፈልግ፣ ኦፕቲሚስት የሆነ በቃ ሁማኒስት። እነዚህ ነገሮች ከስራ ጸባይም ጋር ስለሚያያዝ ራሴን በዚህ ብገልጸውና ካልነበርኩም ወደዚህ ብሄድ ደስ ይለኛል። ደስታ ከውስጥ ነው ወይስ ከውጭ ነው የሚመጣው ብለህ ታስባለህ? የሁለቱም ውጤት ነው። እኛ ውስጣችን እኮ ከውጭውም ነው የሚሰራው። ውጭውም ከኛ ነው የሚሰራው፣ እኛም ከውጭው እንሰራለን። ውጭው ማለት ምን ማለት ነው? አካባቢሽ ማለት ነው። ቤተሰብሽ የውስጣዊ አካልሽ አንዱ መገለጫ ሊሆን ይችላል፣ መንገድ ሊሆን ይችላል። ግን አሉ ሌሎች ውጫዊ ቤተሰቦች አሉ፣ ይሰሩሻል። ጎረቤቶች ይሰሩሻል፣ ትምህርት ቤት ይሰራሻል፣ የምታምኚው እምነት ይሰራሻል። አንቺን የሚሰራሽ ከውጭ ወደ ውስጥ የሚሰራሽ ነገርም በአንቺ ደስታ ላይ የራሱ የሆነ አሻራ አለው ብዬ አስባለሁኝ። ኢቭን ዞ ሰዎች ራሳቸውን ልሁን ብለው በሚፈልጉት መንገድ መቅረጽ ቢችሉም ነው የምልሽ። አንዱ ከአንዱ ጋር የተያያዘ ነው። የአንቺ ውቅር ከውጭው የተሰራ ነው። መልስሽ ደግሞ አንቺ ውጭውን ትሰሪዋለሽ። እንዲህ ቢሆን ይሻላል፣ የጎደለው ይሄ ነው፣ መሙላት ያለበት ይሄ ነው ብለሽ ደግሞ አንቺም ደግሞ ትሰሪዋለሽ። ለማቅለል ያህል ግን ከውስጥ ይጀምራል ብለሽ ለአንቺ ለመልስ እንዲቀለኝ ብዙ ያስወራል። ያው አብዛኛው ፓርት ከውስጥ ይጀምራል። ግን ተያያዥነታቸውን መርሳት አያስፈልግም። ቆንጆ ሀሳብ ነው። ያው ብዙ ጊዜ የኔ አመለካከት ደስታ ከውስጥ ነው የሚጀምረው ብዬ ነው የማስበው። ጥሩ ነው። ግን ያው የውጩም ደግሞ አለው፣ ተያያዥነት አለው። ግልጽ ነው። ስኬት ለሚኪ ምንድን ነው?
ስኬት ለእኔ አንዱ ሰላም ነው፣ የውስጥ ሰላም ነው። ሁለተኛው ያው ብዙ ጊዜ ስሙ የሚጠቀሰው አንስታይን ትልቁም ትንሹ የሚያነሳው ምን አለ ይባላል መሰለሽ፣ እኔ የምሰራው ስራ በሌሎች ዘንድ ፖዘቲቭ ኢምፓክት ካሳደረ ዛስ በቃ ሰክሰስ። እውነቱን ነው። የእሱ ትልቅ ስራዎች ዓለምን ለውጠዋል እና ፖዘቲቭ ኢምፓክታቸው በጣም ትልቅ ነው። ኔጌቲቭ እንደተጠበቀ ሆኖ ማለት ነው። ስለዚህ ስኬት የሚምለው በራሴ መጀመሪያ የራሴ እኔ ሰላም ነኝ ወይ ነው። ሰላም ከሆንኩ አንዱ ስኬት ነው። ሁለተኛው የምሰራው ስራ በሌሎች ላይ አዎንታዊ ተጽዕኖ አሳድሯል ወይ ነው። ከካሜራ ጀርባ ያለው ሚኪ፣ ከካሜራ ፊትና ከካሜራ ጀርባ ያለው ከካሜራ በትወና ቋንቋ ለምሳሌ ቅድም የቴዎድሮስ ደራሲና አዘጋጅ ሰለሞን ጋሻው አንድ ሚለን ነገር ነበረ። አንድ ሰው ሶስት ነው በትወናው ዓለም። ግለሰባዊ ማንነቱ አለ፣ የትወና ማንነቱ አለ፣ የገጸ ባህሪ ማንነቱ አለ። ግለሰብ እሱ፣ ተዋናይ እሱና ገጸ ባህሪ እሱ የሚለው አለ። ኦኬ፣ አንድ ስክሪፕት ስታይ መጀመሪያ እንደ ማንኛውም ግለሰብ ታነቢያለሽ፣ እንደ አንድ ተራ ሰው። ከዛ ደግሞ እንደ ተዋናይ ደግሞ ትገመግሚያለሽ፣ እንደ ተዋናይ ታስቢያለሽ። ከዛ መድረክ ላይ ደግሞ እንደ ተሰጠሽ ገጸ ባህሪ ትኖሪያለሽ። በትወና ዓለም ውስጥ አንድ ሰው ሶስት ማንነት ካለው ከካሜራ ፊት ገጸ ባህሪውን ነኝ። በታሪክ ውስጥ የተሳለውን ገጸ ባህሪ ደራሲው የሳለው ገጸ ባህሪ አዘጋጁ ያፍታታው የተረጎመው እኔ ፕራክቲስ ያደረኩት ገጸ ባህሪ ነኝ። ከዛ ውጪ ደግሞ እዛ አካባቢ ተዋናይ ነኝ። እንደ ተዋናይ ነው ማስበው። ከዛ አካባቢ ስወጣ ደግሞ የግለሰብ ኑሮና ህይወት አለኝ። ሚኪ የመጣበት መንገድ አለ፣ የሚፈልገው የሚሰራው ስራ አለ፣ ለመኖር የሚያደርገው ጥረት አለ፣ አቺቭ ሊያደርገው የሚፈልገው ጎሎች ይኖሩታል። ሶስት ነኝ ማለት ነው በዚህ ዴፊኒሽን። በሌላ መንገድ ግን ከካሜራ ፊት የተሰጠኝን ጥሩ ባህሪ ሆኖ ለመኖር የሚሞክር ሰው ነኝ ከካሜራ ውጭ። ከካሜራ ፊት የተሰጠኝን ደግሞ መጥፎ ባህሪ ሌሎችም እንዳይኖሩት እኔም እንዳልደግመው መሞክርም ሰው ነኝ። ደስ የሚል ፍልስፍና። እንደዛ ቢሆን ጥሩ ነው። እንደዛ ቢሆን ጥሩ ነው። ወደ ኋላ ተመልሰህ አንድ ነገር የመቀየር እድል ቢሰጥህ ምን ትቀይራለህ? አንድ ህግ ትምህርት ቤት እንዳልካቸው ልጅ አለም የሚባል አሁን ኖርዌይ፣ ስዊድን ወይ ሰምዌር ኢን ዩሮፕ እዛ ነው ያለውና አንድ ጽሁፍ ጽፎ ነበረ። ጸጸት አስቀድሞ ቢመጣ ኖሮ ብሎ እንደ ቀልድ ነው ከጽሁፎቹ መሃል ዝም ብሎ ያስቀመጣት። ለኔ በጣም ትልቅ ቁም ነገር ነበራት እሷ ጽሁፍ። ጸጸት አስቀድሞ ቢመጣ ኖሮ አስበሽዋል? ብዙ ነገር ማስተካከል ትችላለሽ። በጣም የሚገርም ጸጸት አስቀድሞ ቢመጣ ኖሮ ፕሌይ ቢሆን ራሱ መጻፍ ትችላለሽ በዚህ ላይ። እኔ ሞክሬያለሁ። ጸጸት አስቀድሞ ቢመጣ ኖሮ በሚለው ሐሳብ ላይ ሞክሬያለሁ። ጽሁፍ ሌሎችም ሰዎች ሊጽፉበት ይችላሉ። በጣም በጣም ትልቅ ሐሳብ ነው። በህይወቴ ብዙ ነገር አስተካከል ነበር።
በቀላሉ አንዱ ልንገርሽ ብልሽ ለእናቴ የምሰጣትን ጊዜ ዘዌ አፕሮች ማድረግበትን መንገድ የምሰማበትን መንገድ እሷን ማውራበትን መንገድ መስሎኝ ለሆኑ ሰዎች ያቃጠርኩትን ጊዜ ለሆነች ልጅ የሰጠሁትን ጊዜ ምናልባት ለሷ ልሰጣት ይችል ይሆናል። ገብቶሻል? በጣም ብዙ ነገር ታስተካክያለሽ። ላይፍን አዚቲዝን ውሰዳት ካልተባለ በስተቀር ያንቺን ጥያቄ ለመመለስ ያህል እንግዲህ ላይፍ ፕሮሰስ ነው ይባላል። የሂደት ውጤት ነው የሚባለው አይደለ? አልቀን አልተፈጠርንም። አንዳንዱ ግን ሲታደል በቃ ከግማሽ በላይ ሆኖ ይፈጠራል። ጨርሶም ይወለዳል። በወጣትነታቸው በጣም ሽማግሌ ሀሳብ ያላቸው ልጆች አይገጥምሽም? ነገ እኮ የሚሉ ልጆች ነገ እኮ የምትል ልጅ ምናምን የሚያስደነግጡ እንዲህ ትሆናለህ፣ ቤተሰብን አታስቀይም፣ ህብረትን አካባቢ እንዲያታርግ፣ ለቤተሰብህ እንዲሆን፣ ለጓደኞችህ እንደዚሁን እንዲያታርግ፣ ስራ ላይ እንዲሆን፣ ትምህርት ላይ እንዲሆን፣ ነገ እንዲህ ይመጣል ምናምን የሚሉ ወጣቶች ሲገጥሙኝ እደነግጣለሁ። እኔ እደነግጣለሁ። ምን አይነት የተባረኩ ልጆች ናቸው ምናምን ትያለሽ። በቃ ሰው ጊዜ አንድ እድል ቢሰጠኝ እንዳልኩሽ ያደርግ ነበር። ያ ለመዝጋ ያህል እንዳልኩሽ ይጸጽቱኝ የሚችሉ ነገሮችን ቀድሜ ያስተካክል ነበር በቀላሉ። የሚገርም ሀሳብ ነው ያነሳው። በጣም የሚገርም። እኔ አንተ እያወራክ እንደው ወደ ራሴ እየሄድኩ ነበር። ጥያቄው ራሱ ራሴን ጠየቅኩትኝና ከባድ ነው፣ በጣም ከባድ ነው። እዚህ ጋር ተያይዞ ማንሳት የምፈልገው ጉዳይ ስላነሳኸው ብዙ ጊዜ ችላ የምንላቸው ወይም ቦታ ጊዜ የማንሰጣቸው ጊዜያችንን በተለይ ጊዜ ወሳኝ ነገር ነው ለሰው። እንደውም አንዳንድ ጽሁፍ ምን አነበብኩኝ፣ ገንዘቡን ከሚሰጥ ይልቅ ጊዜውን የሰጠክ ሰው በጣም እንትን ነውና ለፋሚሊ ለምንወዳቸው ሰዎች ጊዜ መስጠት ጥሩ ነው እና እስቲ ይህንንም እስቲ ለትውልዱ ምን ታስተላልፋለህ? የምትመክረው ነገር ያንተን ቃል ሰምቶ አንድ ሰው በጣም በጣም ልክ ነሽ ባዩሽ። እኔ አንድ የሬዲዮን ጋዜጠኛ ጓደኛዬ 3 መጽሐፍ ንገረኝ የምትወደውን ምናምን አለኝ። በጣም ሰከንደሪ ኦር ሃይስኩል ልገባ አካባቢ ነው መሰለኝ ምንዱባንን አንብቤ ነበረ። ከዛ የዛው ሰሞን መከረኞች የሚል ሌላ መጽሐፍ፣ አንድ አይነት ናቸው ግን አነበብኳቸው ሁለቱንም። ወዲያው ደግሞ መተረክ ጀመረ። የዛን ሰሞን እነ ዳንኤል ስቲል፣ እነ ሲርኒ ሺልደን፣ እነ ሄርቪንግ ዋላስ ምናምን የሚነበቡበት ዘመን ነው። ፋንታሲ ነው የሚጽፉት ጽሁፍ። ለእኔ በጣም የሚለይ የነበረው ምንዱባን ነው እና ምንዱባን አላቅም እንዴት እንደሆነ የራሽያ ጽሁፎች ናቸው ለእኛ የሚቀርቡን፣ ግን እኔ በጣም ወደድኩት። ብቻ ትንሽ ቆይቶ ሃይስኩል ቲያትር ምናምን እንደጀመርን ክበብ እንደመሰረትን ምናምን ደግሞ ህያው ፍቅር የሚባል መጽሐፍ ወጣ። ህያው ፍቅር ማለት እኔ ወደ አርት ያስገባኝ ህያው ፍቅር ነው። ሪሊ በቃ እኔ ይገርመኛል። አስቋረጥኩ፣ ይቅርታ ግን እንመለሳለን። ህያው ፍቅር ደረጀ ደመቀ በጻፊ አዲስ አበባ ሲሄድ ፖስት ካርድ እንኳን ብሰጠው እል ነበረ። በቃ ዲላ ሆኜ ፖስት ካርድ እንዴት እንደወደድኩት። ብሔራዊ ቲያትርን ቁጭ አደረገልኝ። የሆነ ቻርሊ የሚባል ካራክተር ተዋናይ ነው፣ ትልቅ ተዋናይ ነው፣ ግን በቃ እጁን ባዶ ኪሱ ውስጥ ከቶ የሚል ተዋናይ ነው። አሁንም እዚህ ነው ብላ በመኪናዋ ጎማ እንትን ውሃ ረጭታበት የምታልፍ ጓደኛ ያለችው ሰው ነው ምናምን። እንደዚህ አይነት ነገር መጨረሻ ላይ የሚያብድ ሰውዬ ነው እና አርቱን በደንብ የነገረኝ መጽሐፍ ነው እሱ። እኔ የሚገርመኝ ሁሌ አንስቼው ማውቃለሁ እና ህያው ፍቅርን አንብቤ ነው ወደ አርት ለመጀመሪያ ጊዜ ህያው ፍቅርን 6ኛ ክፍል ሆኜ ያነበብኩ። ከዛ ሙሉን ጻፍኩትና የኔ ጽሁፍ ነው ብዬ ያነበብኩላቸው ትምህርት ቤት ውስጥ። እሱን አንብብሽ እኮ እንዳትመጪ እኮ ነበረ መግባቴ ራሱ እሱን ነው ሁሌ እጠይቃለሁ። ራሱ እሱ እኮ እነዛ ማተር ተዋናይ ልጆችን አይልን ባክ ብለው ከብሔራዊ ቲያትር ሲጋብዙት ታስታውሻለሽ? አይቷቸው በጣም ያዝናል። መጨረሻ ላይ አስተያየት ስጠን ምናምን ሲሉት በቃ ይጨነቃል። ቀጥሉ ነው የሚላቸው።
ቀጥሉ ካልኳቸው የኔን ህይወት ኑሩት እያልኩ ነው። እንደገና የኔን ይህንን አስቀያሚ ህይወት እንዲኖሩት መጋበዝ ነው ብሎ ነው የሚያስበው። ተው እንዳይላቸው ደግሞ ምቀኝነት መሰለው፣ ፔሲሚስት የሚሆንባቸው መሰለው፣ ተስፋቸውን የሚያጨልመው መሰለው። የእነሱስ ነገ ምን ይታወቃል? ይዞ የሚመጣው ነገር የሚልም ጥያቄ አለው። ዘ ኦንሊ ቲንግ ያላቸው ነገር ምንድን ነው? ተማሩ፣ በደንብ ተማሩ፣ ትምህርታችሁን በደንብ ተማሩ ብሎ ነው የወጣው። ሌላ ነገር ማለት አልፈልግም። ትምህርታችሁን በደንብ ተማሩ እና ይገርመኛል ያንቺ እሱ እንዴት ኢንስፓየር ወይም አይ ቲንክ ሊትል ቻርሊ ልጁ የነበረው የሙያ ፍቅር እና ያ ጋዜጠኛ ጓደኛዬ ወደ ጥያቄሽ ለመምጣት 3 መጽሐፍ ንገረኝ ሲለኝ አንዱ ምንዱባን ነው፣ ሁለተኛው ሕያው ፍቅር ነው፣ ሶስተኛው እኔ ቤተሰብ ነው ያልኩት። ቤተሰብ እኮ ብዙ ቨርዥን አለው አለኝ። ይኖረው የራሱ ጉዳይ ሆኤቨር ቤተሰቡን ማዳመጥ አለበት። እናቱን አባቱን ማዳመጥ መጠየቅ አለበት፣ ማክበር አለበት። አካባቢውን እንደዚሁ ጥያቄዎች ሊኖሩት ይችላሉ። ልክ ያልሆኑ ልምዶች፣ አስተሳሰቦች፣ አመለካከቶች አሉ ብሎ ሊያስብ ይችላል። ግን ሃምብል በሆነ መንገድ ትሪት ሊያደርገው ይገባል። ያንን ኢንቫይሮንመንት ቤተሰቡን እና አካባቢውን የሀብቱ የመሻሻልሽ ትርጉም እሱ ነው። የመሰልጠንሽ ትርጉም እሱ ነው። ሃምብል ካልሆንሽ ምንም ያህል ብሰለጭኝ፣ ምንም ያህል ሀብት ቢኖርሽ፣ ምንም ያህል የማድረግና ያለማድረግ ኦቶሪቲ ቢኖርሽ ዋጋ የለውም። ሃምብልነስ ነው ከእውቀት ጋር ካለሽ ነገር ጋር ተደምሮ ጸጋም የሆነው ለሌሎች የሚተርፈው። እኔ ለወጣቶች ልመክረው የምችለው 3ኛው መጽሐፊ ቤተሰባችሁን ቴክ ኬር አድርጉ ነው ብዬ ያልኩት። ወደ አንቺ ሀሳብ ስመጣ አንዳንድ ነገሮችን እንዳያድርጎኛል ቤተሰብ ጸጸት አስቀድሞ ቢመጣ ኖሮ ላልከው አምላልሽው አንዱ የተናገርኩት ነገር ይሄ ነው። እዛ ጥያቄ ላይ ልክ ነሽ፣ በጣም ልክ ነሽ። አይመስለንም ከሌሎች ይማራል፣ ሞኝ ከራሱ ይማራል። እውነት ነው። ለዛ ነው ያነሳሁት። ይህንን አይተው አንድም ሁለትም ሰው ራሱ ይሄ ሀሳብ ጥያቄ ከመጣበት ትልቅ ነገር ነው። እኔ እንግዲህ ያስኳቸውን ጥያቄዎች ወደ መጨረሱ ነኝ። አንተ ግን ያልተነሳ ሀሳብ አለ የምትለው ካለ፣ ማመስገን የምትፈልገው አካል ካለ እድሉ ልስጥ። እናንተን አመሰግናለሁ። እግዚአብሔር ያክብረልኝ። ያልተነሳ የቀረ ሀሳብ አለ የምትለው ካለም ማንሳት እንችላለን። አንቺ ለምን ጠፋሽ ፊልም ላይ? ፊልሙ ላይ ያለው የሚወጡ ስራዎችም አሉ፣ 1-2 ስራዎች። ያው የራሴን ዩቲዩብ ቻናል ከፍቼ ፖድካስት ላይም ስለነበር እሱን እያየን ነው። ለዛ ነው። ግን አለሁኝ አሁንም እመጣለሁ። ትንሽ ፕሮዲውስ ማድረግ ድሮ ጽፍ ነበር፣ ፕሮዲውስ አደረግ ነበረ። እሱ ላይ ነው ወደኋላ ያልኩት። በቅርብ ቀን ከእግዚአብሔር ጋር እመጣለሁ። ቲያትር ሞክረሽ ታውቂያለሽ? ቲያትር ፍሬሽማን ላይ አብረን እንሰራ ነበር ከነፄ ጋር። አሁንም አንድ ቲያትር አለ ከሰለሞን ሙዬ ጋር የምንሰራው ቲያትር አለ። የሞከርኩኝ ነው። የመጀመሪያ ቲያትሬ ግን ያው ፍሬሽማን። ይቅርታ አድርጊልኝ። ብዙ ጊዜ ስላልሰራው ቲያትር ላይ ብዙ ሰው ምንም አይዲያውም የለውም። በእርግጥ ብዙ የፊልም ተዋናዮች በተለይ በፊልም የጀመሩ ልጆች ወደ ቲያትር ለመምጣት ይፈራሉ። አክቹዋሊ እንዳልኩሽ አስቸጋሪ ስራ ነው ስራው። በጣም ከባድ ቲያትር ስራ ብዙ ዲቮሽን ይጠይቃልና የሚገርም ነገር በጣም ቲያትር የሚከብደው ያው በጣም ከብዶ ነበር። አሁን የነፂም ስለሆነ ጓደኝነቱም አለ ምናምን በደንብ ያደፋፈረኝ በቃ ነው እንጂ የመጀመሪያ ስራዬም ስለነበረ ከባድ ነበረ። ከዛ ደግሞ ከቢኒያም ወርቁ ጋርም አንድ ቲያትር እያዘጋጀ አልወጣም እንዳጋጣሚ ሆኖ፣ ግን እንደ ፊልሙ ተዝናኖት ኖሮኝ መስራት አቅቶኝ ነበረ በጣም በሚገርም ሁኔታና ከባድ። እንደ ፊልሙ ተዝናን ፊልሙ ላይ አሁን በቃ ዘና ብዬ ነው የምሰራው፣ አይከብደኝም ፊልም ስሰራ። ቲያትር ግን ላይክ ፊልም ላይ ከዛ ደግሞ ካልመጣም ይደገማል እስከሚመጣ ስሜትክ ጥሩ ቢሆን ሙድህም ጥሩ ሆነ አልሆነ ፊልም ችግር የለውም
ነገም ቀረጻ ነው መባል ይቻላል። ዛሬ በቃ ይሰረዛል፣ ነገ ሄደህ ትሰራዋለህ። ሁኔታው ካልተስተካከለ ቲያትር ግን የዛሬ ሙድክ ራሱ ወሳኝ ነው። በቃ ሁሉን ነገር ነው ተቋቁመህ የምትሰራው እና ከባድ ስራ ነው። ለዛ ነው ተመልሷል። ሚኪ እንግዲህ አክብረክ የእውነት እዚህ ስቱዲዮ መተክ ይህን የመሰለ ጭውውት ስላደረገን እጅግ በጣም አመሰግናለሁ። እንግዲህ ያው በሚቀጥሉት እኛ አብረንም ስራዎች እንሰራለን። እዚህም ደግሞ ድጋሚ ስራዎች ሰርተን እንገናኛለን ብዬ ተስፋ አደርጋለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እኔም እግዚአብሔር ያክብርልኝ። ተመልካቾቻችን ከሚኪ ተስፋዬ ጋር የነበረን ቆንጆ ቆይታ ይህን ይመስል ነበር። እንደምትወዱት ተስፋ አደርጋለሁ። ሳምንት ከሌላ እንግዳ ጋር በሌላ ፕሮግራም እዚሁ ስቱዲዮ እንገናኝ። ሰላም።